እንስማ ውስጥ ያጉ ምንድን ነው የሚለው? ክርስቲያን በኪቦርድ ላይ ተደግፋን በጣም ስጋት አለኝ። ቤተክርስቲያን በኪቦርድ ላይ ተደግፋ እንደቀረች እና ብዙ ውድቀት የሙዚቃ ውድቀት እንደመጣ በኤአይ በኮምፒውተር በሚሰራ ማንም ሙዚቃ ችሎታ የሌለው የኮምፒውተር ችሎታ ስላለው ብቻ የቱ ጋር ምን መሆን እንዳለበት መመሪያውን በቅጡ መጻፍ የማይችል ሰው ኮምፒውተሩን አዞት እንደ ሕፃን ልጅ የሚኮላተፍ የፈረንጅ አማርኛ እየሰማን እና ደግሞ አይደለም በመንፈስ እንኳን ሳንሆን ስጋና ደም እንኳን እግዚአብሔርን የማያከብረው እንኳንስ ኮምፒውተር እንኳንስ አሁን እየመጡ ያሉ የኤአይ እንትኖች እግዚአብሔርን ሊያከብሩት አይችሉም። እና ከዚህ ሁኔታ በተቻለ መጠን ብንታቀብ መልካም ነው። በዚህ ነገር ባንደሰት። አክቹዋሊ እየሰለቸ የሚሄድ ነገር ነው። ይሰለቻል። እንደምታውቁት በድሮ ጊዜ ፎቶግራፍ ይነሳ የነበር ብላክ ኤንድ ዋይት ነው። ከዛ ደግሞ ከምናምን እየሆነ መጣ። ከዛ ደግሞ ምናምን በፎቶ ደግሞ ሾፕ ሰዎችን አስመስሎ ባልነበሩበት ማዋል ሁሉ መጣ። ያው እንደምታውቁት ነገር ሰዎች ያልሆኑትን መሆን በኤአይ ነው እና ብዙ ሰፋ ያለ ትምህርት ያለው ነው። በቲክቶክ በዚህ አጭር ጊዜ እንደዚህ የምገልጠው አይደለም እና እስቲ ስለ እውነተኛ መስዋዕት እናወራ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በጌታ ርኅራኄ እለምናችኋለሁ ነው የሚለው ሮሜ ምዕራፍ 12 ከቁጥር 1 እስከ 3 በምታነቡበት ጊዜ ያም ለአእምሮ የሚመች አገልግሎታችሁ ነው እና በጎና ደስ የሚያሰኘውን ነገር ታውቁ ዘንድ በዛ ቦታ ወገኖቼ እኔና እናንተ መስዋዕት ነው። እኔ ጓደኛዬ ማሙሻ ሲናገር እንደሰማሁት አሁን በድሮ ጊዜ ያው እንደምታውቁት መሰዊያ ሌላ ነው፣ ካህን ሌላ ነው፣ መስዋዕት ሌላ ነው። አሁን ግን ካህኖቹም እኛ ነን፣ መሰዊያውም እኛ ነን፣ መስዋዕቱም እኛ ነን ሲል ሰምቼዋለሁ። ስለዚህ ስለ መስዋዕት ጥንቃቄ ብናደርግ ጥሩ ነው። እግዚአብሔር የኤአይ መስዋዕት አያሸትም። በኤአይ የተዘመረ መዝሙር ምንም አይደለም። እንኳን እግዚአብሔርን እኔን አያስደስተኝ። በጣም ነው እኔ እንደው የሚያስጠላኝ እኔ ስሰማው። ምክንያቱም ታውቁ ከሆነ ናቹራል የሆነ ነገር እና ደግሞ ይሄ ሌዘር ስለብስ እንደዚህ የላስቲክ የተሰራው ሌዘር እና ሲንቴቲክ የሆነው እና የተፈጥሮ ሌዘር የቱን ትመርጣላችሁ? በቃ ለእናንተ አእምሮ ትተዋለሁ ወገኖቼ። እግዚአብሔር አምላክ በሚቃጠል ከመስዋዕት ይልቅ እግዚአብሔር አምላክ ታውቃላችሁ፣ ከተሰበረ ልብ የሚዘምር ከተሰበረ ልብ የምናዘጋጀው ዝግጅት ብዙ መንገድ በእግሮቻችን ሄደን ወንጌል ስንሰብክ ወንጌል የሚሰብኩ እግሮች እንዴት ያማሩ ናቸው! በጣም ያስደንቃል። ስለዚህ መስዋዕታችንን ዛሬ እናስተካከል። የማይሆን ኮምፒውተር ውስጥ ነካክተን የማይሆን በሳይንስ አሁን ኪቦርድ እኮ ምርኮኞች ሆነን የቀረ ነው። አኮስቲክ የሆኑትን ጊታሮችና ቀጥታ የሆኑትን መሳሪያዎች መጠቀም ትተን ሲንቴቲክ የሆነ ሲንታሳይዘር መጠቀም ጀምረን ነው እና ከአርቲፊሻል ነገር እግዚአብሔር ጠብቃቸው። ብዙ አርቲፊሻል ነገር ወደ ቸርች እየገባ ነው። እንግዲህ እዚህ ላይ በቃን በጣም አሁን በጉዳዩ ላይ ማውራት የምትፈልጉ ሰዎች ገብታችሁ ማውራት ትችላላችሁ። ለተወሰኑ ደቂቃዎች ቢዚ ሊሆን ይችላለሁ። ወንድምነህ ቤካ ቤቱን ምራው። የወንጌል አማኞች ናችሁ መግባት ያለባችሁ። በኤአይ የሚዘመሩ መዝሙሮች ጥቅምና ጉዳታቸው። ኦኬ ኤአይ ቴክኖሎጂውን አይደለም ያልኑ። በባለፈው እነ ዶክተር ጥልዬ እነ ዶክተር ሻውል መታው ቴክኖሎጂው ላይ ጠቃሚነቱ ከምን አኳያ ነው ብሎ የሚለውን በደንብ ሰጥተውናል። ደግሞ በሰፊውም ደግሞ ይነግሩናል። ግን እስቲ በባለሙያዎች ወይ ደግሞ በዚህ በዘርፉ ላይ ተሰማሩ ስለ ኤአይ ያለውን ጥቅምና ጉዳት የሚያውቁ ሰዎች ከመናገራቸውም በፊት እኛ በዚህ ሀሳብ ላይ ምን ትላላችሁ እናንተ? ምን ትላላችሁ እናንተ? ወንድምነት ቤቱን ምራው። ኤርሚዬ ማውራት እችላለሁ? ኦኬ ቆይ ወንድምነት ቤካ ሲሰጣችሁ ታወራላችሁ። እሺ ቤካ አለ ወንድምነት? አለ አባኩ ቤቱን ምራው በቃ ያ እሺ አባኩ። እሺ ሁላችሁንም ሰላም ብያለሁ።
ቅድስት ኤዲ፣ ቅድስት ቃል ኪዳን፣ ቅድስት ምህረትና ሌሎቻችሁን አላውቅም። እኔ ቅዱስ ዮናስ ስለማላውቃችሁ አልጠራችሁም። ሌሎቻችሁን ቅዱስ ኤርሚ እንደ ቅዱሳን ሁላችሁም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ስለመጣችሁ ደስ ብሎናል። እንግዲህ በጊዜው አንገብጋቢ በሆነ ጉዳይ ላይ ሀሳብ አስተያየታችን እንሰጣለን። ግን ሞር ሀሳቡ ሊያተኩር የሚገባው ብዬ ማምነው እኔ እንዳቋም በመቃወም ላይ እና በመዝመት ምድር የሚባለው ዘመቻችን በጠቅላላ ኤአይ ሙት ከሆነው ነገር የሚሰጠው ማንኛውም ነገር አንቀበልም። ከኛ ጋር አብሮ የሚስማማ ጉዳይ አይደለም። መንፈሳዊ ነገር ለመንፈሳዊ ቀደም እኛ ቤት እየተነሳ ነበር። በጣም እንወደውና የምናከብረው ወንድማችን ካገኘው በኋላ ደግሞ እጅግ የተወደደ ወንድማችን ዶክተር ላሊም ደግሞ ጽፏል። እኛ የሚያስፈልገን ኤአይ ሳይሆን ዲአይ ነው ምናምን ብሏልና ከዲቫይን ከላይኛው ጋር እንጂ ከዚህ ከምድሩ ጋር የሰው የአእምሮ ውጤት ወይ ደግሞ የሰው የአእምሮ የፈጠራ ውጤት በሆነው ነገር ላይ አይደለም ኮኔክት እናደርግ የሚገባው ከላይ ከሆነው ከዲቫይን ጋር ነው ምናምን ብሎ አጠር ያለውን ሀሳብ እና አስተያየት አስቀምጧል ወንድማችን የተወደደ ዶክተር ላሊም። እንዲሁ ጸጋ ይብዛለት እግዚአብሔር አምላክ አብዝቶ ይባርከው። አይደለም ኤአይ ወንድሞቼ እናቶቼ፣ አይደለም ኤአይ ኢቨን እንኳን ከቨር በሚሰሩ መዝሙሮች ላይ ራሱ እኛ ታውቃላችሁ አንዳንድ በጣም የምንጸየፋቸው ደስ ማይልን ማንቀበላቸው ነገሮች አሉ አይደል? ከኦሪጂናል ዜማ ውጪ የሆነ የራሳቸውን ነገር ለማስገባት በጣም ልራቀቅ ምናምን ብሎ የሚሉ ወንድሞቻችንን እንኳን አንቀበላቸውም አይደል? አይ ልክ አይደለም፣ መንፈሳዊነት አይደለም የሚታይብህ፣ ዓለማዊነት ያመዝንበታል እና መንፈስ ማለት ትክክለኛው ነገር አይደለም የሚሸትብህ ምናምን ብለን ዓለማዊነትን መጀመሪያ አውልቀህ ጣል ወይ ደግሞ ዓለማዊነትን አውልቀሽ ጣይ። መዝሙር በተስረቀረቀ ድምፅ ምናምን ብቻ ሳይሆን መስዋዕት ስለሆነ ከልብ የሆነ ከነፍስ ከእግዚአብሔር ጋር የምንገናኝበት ለእግዚአብሔር አምላክ የምናቀርበው የአምልኮ መስዋዕታችን ነው ብለን ስለምናምን ዓለማዊነት ነገር ዓለማዊ የሚመስል ነገር እንኳን ካለ እኛ ኖ ምንለው አይደለም። ኤአይ ከቨር እንኳን ሲሰራ መዝሙሩ ከኦሪጂናሉ ዜማ የወጣ ነገር እንኳን ካየ ማለት ነው በዚህ ልክ ነው የምንጸየፈው። ቢኮዝ እኛ መንፈሳውያን ነን ዓለማውያን አይደለም። እና ኤአይ ላይ ከዓለም ጋር ባለን መስተጋብር ችግር የለውም እንደፈለጉ መጠቀም ይቻላል። እኔ ዋና ነገሬ ከመንፈሳዊ ጋር ከእግዚአብሔር ጋር ስላለን ህብረት ከዚህ ሰዎች ከፈጠሩት ከሰዎች ፈጠራ ውጤት ከሆነው ነገር መጥቶ እኛ ጋር ምንም ሊያመጣ የሚችል ረብ ያለው ነገር አለ ብዬም ስለማላምን ነውና እዚህ ላይ አብዛኛው ሁላችን መቃወም አለብን ብዬም ስለማስብ ነው። እንደ አንድ መንፈሳዊ እንደ አንድ ክርስቲያን ማለት ነው። እንደ አንድ ክርስቲያን እንቃወም ይገባል። እኔ ከዓለም የሚገኝ ነገር በፖዚቲቭ መንገድ መታየት አለበት ብዬ አላምንም። በነገራችን ላይ አላምንም አደገኛ ነገር ስለሆነ እኔ በፖዚቲቭ ማየው አንድም ነገር የለም ከዓለም አንድም ነገር ስፔሻሊ መንፈሳዊ ነገር ትዝ ይላችኋል። ከአሁን በፊት አይ ቲንክ ከዶክተር ጋር ራሱ በውስጥ እያወራን ነበረ ምናምን ቅድም እያነሳው ነበረ። ወንድሞቻችን እህቶቻችን ለምሳሌ መድረክ ላይ ቆሞ ሲሰብኩ አይታችሁ ከሆነ ጌታ በልቤ ያመጣው ቃል ምናምን ብሎ ከዛ ጊዜ ወስዶ ከመንፈስ ቅዱስ ጋር ጊዜ ወስደው በጣም ተዘጋጅቶ ምናምን ነገር የሚናገሩት ቃል በጣም ሰብስታንስ አለው። ተውሱ ብቻ አለው። ለምሳሌ ኤርሚነስ ሲያገለግል ርዕሰ ይዞ መጥቶ ከኦርቶዶክሳውያን ጋር ሊያወራ ለሙያየት ይዞ መጥቶ አንዳንድ ጊዜ አይታችኋል። መንፈስ ቅዱስ እንደፈለገ እንደወደደ ሲመራው ምንም ሳይወያይ ግን ስብከት ላይ ብቻ ተላቅሰን ጌታን አምልከን ምናምን እንወጣበት ጊዜ አለ። ይሄ የመንፈስ ቅዱስ ስራ ነው። አያችሁ፣ ሕያው ከሆነው ከእግዚአብሔር ሕያው ለሆነው ለእኛ የተሰጠ ነገር ስለሆነ ከመንፈስ ቅዱስ እየሰማን እንደ መንፈስ ቅዱስ ፍቃድ የምናገለግለው ጉዳይ እንጂ የሰው ውጤት ከሆነው ከኤአይ የተቀበልን አይደለም የምናገለግለው። ከኤአይም እየሰማን አይደለም የምንባረከው ሕያው ከሆኑት ከወንድሞች ዘንድ ከሚወጣው ነገር ነውና ኤአይ ላይ ኔጋቲቭ ኤነርጂ ኖራችሁ ብዬ ነው ማሰቡ። እኔ እንደዛ ስለማሰብ ነው። ኔጋቲቭ ኤነርጂ ማለት የሚጠላ በቃ የሚጸየፍ አይነት ነገር ተጸየፉ፣ በጣም ተጸየፉ። በዚህ መንገድ ከተከተለ ብቻ ነው እናስቆም የምችለው። እኔ አንድ ነገር ላሰማ ሜይ ቢ የሚነት ካለ እየሰማኩን አላውቅም።
አንድ በጣም የምንወደው ፓስተር ነው፣ ዘማሪም ነው፣ ፓስተርም ነው። በውጭ ሀገር ነው የሚኖረው። በኤአይ ጉዳይ ተደንቆ ምናምን ነገር እንደው መልካም ነገር እንደሆነ አድርጎ የሰራው ቪዲዮ አለ። እሱን ላሳያችሁ፣ ላሰማችሁ። የሰውየውን ስም አልጠራም ስለማያስፈልገው ላይ ወደፊት ግን ካስፈለገ እናነሳ እንችላለን። እንደዚህ ይላል እንግዲህ አንደኛው እንደ መዝሙር ያቀረበው ነገር እንደዚህ ይላል። ፓስተር ነው ወይት ወንድምነት ሶሻል ሚዲያ ላይ ነው አይደል የተናገረው? ሶሻል ሚዲያ ላይ ዓለም ይስማው ብሎ ስለተናገረ ስሙን ጭምር ነገር ምንም መደባበቅ የሚባል ነገር የለም። ራሱ ወጥቶ ታዋቂ ፓስተር ይሁን ኦኬ የምናከብረው ሊሆን ይችላል፣ ዘማሪ የምናከብረው ሊሆን ይችላል። ወጥቶ ዓለም ይስማው ብሎ እስከተናገረ ድረስ ለምን ስሙን አልናገርም ይባላል? ስሙን ንገረን፣ ቪዲዮን አሳየን። አጉዬ አሁን ሲናገር ይኸው እንዳሳየው ታሳየና ሌሎች ወንድሞችም ደግሞ ይናገሩ። ስሙ ማን ነው? ራሱ ፐብሊክ ስላደረገ መዝሙር ላሰማችሁ። እሺ የኦሪጂናሉ መዝሙር ላሰማችሁ። እኔ በጣም ስለምወደው ነው ስለማለት። እሺ ኦሪጂናል መዝሙር ላሰማችሁ። ከዛ ነው በአይ እሺ የራሱ መዝሙር ነው። ይሄ ራሱ ነው የሰራው። ይሄ ግን የድሮ የሱ መዝሙር ላሰማ። የምትወደው መዝሙር ነው፣ ዘማሪ ነው። ከዛ ላሰማ። እሺ እንዳደነግጡ ፕሊዝ ወንድሞቼ ነው። ችግር የለውም። ኢየሱስ ክርስቶስ ወንድምነት ግን ይሄ ማሰማቸው የድሮ መዝሙር ነው። በዚህ መዝሙር ተባረከ። ችግር የለም። እሺ አላውቀውም። ማን ነው እሱ? ወንድም ነው። ይሄ መዝሙር አትጠቀሙም? ዘማሪ እሺ፣ ሌላ መዝሙር አሰማ። ታውቀዋለህ? አንተ ለምን ነው አገልጋዩን ስሙን መደበቅ የፈለግከው? እሺ፣ ይሄን ታውቀዋለህ? ያው ከሰው የጻፉልህ ነው። እኔ አላውቀውም። አሁን ዘማሪ ነው እንግዲህ የተወደደ ዘማሪ። እኔ አላውቀውም። ዘማሪ አይደለም ማለት አይደለም። እሺ የዛሬ 15 ዓመት አካባቢ ነው መዝሙሩ ከወጣ ምናምን ነገር ላሳይ። ሜይ ቢ በመልክ ታውቀዋለህ። እሺ በቪዲዮ ላድርግ። እሺ ይሄ ዘማሪ ነው። አወቀው? የኛውን በእውነት አላውቀውም። ጌታ ምስክሬ ነው ያላውቀውም። እሺ በጣም የተወደደ ዘማሪ ነው። እንደዚህ ብሏል እንግዲህ አሁን ስለ ኤአይ ነው ያነሳው። ይሄ በኤአይ ነው የሰራው። እንደዚህ በጣም አደገኛ አሸናፊ ጉልቲ ነው። አንድነት ለማ ይባላል። አንድነት ለማ ፓስተር አንድነት ለማ። ኦኬ ያ እሺ እንደዚህ ይላል። በጣም አደገኛና አስደንጋጭ ነገር ስለሆነ እኔ በውስጥ ጽፌለታለሁ በነገራችን ላይ። እሺ እንደዚህ ይላል። ኤርሚዬ በደንብ ሰኛ አንበበው እስቲ ምንድነው የሚለው? አንድ እህት ይላል። አንድ እህት ቤተክርስቲያናችን ጸሎት እየመራች በምትናገረው ርዕስ የሰራሁት ዝማሬ ነበር። ከስት መርካቶ ማለት ነው። ወንድምነት ጠዋት ተመርቶ ከሰዓት መርካቶ አደገኛ ነዋል። እኔ ወንድሞቼ እህቶቼ ታውቃለህ፣ ዘማሪዎች በጣም ጊዜ ወስደው ከጌታ ጋር ከእግዚአብሔር መንፈስ ጋር ህብረት ጊዜ ወስደው በጣም ጸልዮ ምናምን ነዋል። ኢቨን እንኳን አንድ ዜማ ምናምን በጣም ብቻ ጊዜ ይወስዳሉ። ይሄ ነገር አይነገርም ለአንተ ሰው አስባል። ጠዋት እንትን ጽፈህ ለኤአይ ሰጥተኸው ከዛ ደግሞ ወዲያ ያመጣላል ማለት ነው። ከባድ ነው። ደን የሰራው መዝሙር ነው። መዝሙር ልበለው እንዴት ነው? ስሙ ራሱ ይደብረሃል። መዝሙር አይባልም። መዝሙር ብዬ አላርክ ሰው በነገራችን ላይ
መዝሙር ስል ያረከስኩ ያለ ነው የሚሰማኝ። ጌታ ምስክር በጣም ነው የምጸየፈው። ኤአይ በጣም ነው የሚያስጠላኝ፣ በጣም ነው የሚያስጠላኝ። ኤአይ ምናምን ላይ መዝሙር ብዬ ራሱ እንዴት ልጥራሽ ነው? ምን ብዬ ላድርግ? ምን ላድርግ? ከባድ ነው። እሺ ዘፈን ልበለው፣ በቃ ዘፈን ልበለው። እሺ ሰው እንደዚህ ነው። ላሰማ ዜማውን አለ እንደ ኤርሚዬ አለውኝ ወንድምነት አሁን መኪና ልነዳ ስለሆነ አሰማ ለእንዲናገሩም እድል ስጣቸው ለወንድሞች እዚህ ላሉ በሙሉ በሀሳቡ ላይ የሚቸኩሉ ሰዎች ሊኖሩ ስለሚችሉ ቴንክ ዩ። እሺ አባኩ እሺ ላሰማቸው አንድ ጊዜ። እሺ ያንተ ይሻለኛል፣ ያንተ ይበልጥብኛል፣ ያንተ ይሻለኛል፣ ኩራት አለኝ እኮራለሁ፣ ትምክህት አለኝ እመካለሁ፣ ያንተ በልጦብኝ አይቻልም ኩራት። ያንተ ይሻለኝ ያንተ ይበልጥብኛል እንዴት ነው? ኤአይ በልጦበት ነው? እሺ አንድ መዝሙር ልትገመችው በሴት ሲሰራውን ደግሞ ላሳያችሁ። ውጪ ረዳት ለኔ ማናለ? ሰው በኃይሉ አይበረታ፣ ጉልበቱ አያቆመው፣ በምሕረቱ ልክ ስሄድ ራርት ካልደገፍከው እንደ መኖር ላይ ስጋዬ ንጉስሜ አደራ መንገዴን ጌታዬ። እኔ አላወራም፣ እኔ አልናገርም ወንድሞቼ፣ እኔ ለእናንተ እድል ልስጣችሁ። እኔ አላወራም። ጌታ ሆይ ጠብቀኝ። እሺ እንዴት ነው? ሰላም ናችሁ ወይ? ደህና ናችሁ ወይ? እሺ ከማን ልጀምር? ሄድዬ ሰላም። እኔ ቀድማቸዋለሁ መሰለኝ። እሺ ትቀድማቸዋለሽ? ማን ናት ይመስለኛል? ቃል ኪዳን ከኤደን አልቀድማትም፣ ግን ከሌሎቹ ቀድማለሁ መሰለኝ። እሺ ታረሚ ቀጥሽ። እሺ ሰላም ብያለሁ ሁላችሁንም፣ ኤርሚንም ቤካን እዚህ ውስጥ ያላችሁትን ሁላችሁንም ሰላም ብያለሁ። ቅድም ቤካ አንተና ሜርሲ ስታወሩ ገብቼ ነበረ ለመናገር፣ ግን ስልክ ገብቶብኝ ነው የወጣሁትኝና በእርግጥ እኔ ዘማሪ አይደለሁኝም፣ ግን እንደሱ አይነት በኤአይ የሚሰራ አንድ መዝሙር ሰርቼ ነበረ እና ልክ እንዳልሆነ ቅድም ስታወሩ ነው የገባኝ። እና ምንም እንዴት ነው ከእግዚአብሔር እንደተቀበለ ሰው ይባረክበታል ተብሎ ብዙ ጊዜ ተጸልዮ ዋጋ ተከፍሎ ጾም ጸሎት ተይዞ ነው መዝሙር ጊዜ የሚወጣው። እና እኔ አሁን የሰራሁትኝ በእርግጥ የሰው መዝሙር አይደለም የሰራሁትኝ፣ ግን ራሱ ኤአይ ነው የሰራው። ግጥሙንም እሱን የሰራልኝ፣ ዜማውንም ሙዚቃውንም ሁሉንም ማለት ነው። እና ትክክል አይደለም በጣም። ከዛ በኋላ ብዙ ኮሜንት ከመዝሙሩ ከለቀኩኝ በኋላ ብዙ ኮሜንቶችን አይቻለው። ያው በኖርማል መስሏቸው በቃ እግዚአብሔርን እያመሰገኑ ጥሩ እንደሆነ ብቻ መዝሙሩን መልእክት ሳይ ውስጤ የሚሰማኝ ስሜት የመወቀስ ጥሩ ያልሆነ ነገር ነው እንጂ እንዴት ነው ራስህ እንደፈጠርከው እንደሰራኸው የእርካታ ወይንም እግዚአብሔርን የምታመሰግንበት ሰዎችም የሚባረኩበት አይነት ስሜት አይደለም የሚሰማው። እርግጠኛ ነኝ ሌሎቹም እንደዚህ አይነት የሚሰሩት ላይ ይሄ ነገር እንደሚሆን እና የውስጥ ባዶነት ነው ያለው ማለት ነው። እና ትክክል አይደለም። ጌታ ኢየሱስ ይባርካችሁ። እኔም አጠፋዋለሁ። አንድ ነው በርግጥ እየሰራሁትኝ እና ደግሞ አወኩኝ ተብሎ ሁሉ ነገር እንደማይሰራ ነው የገባኝ። በተለይ መንፈሳዊ ነገር በጣም ጥንቃቄ ይፈልጋል እና ስላወቅን ብቻ እዛ ላይ መስራት ትክክል አይደለም። ጌታ ይባርካችሁ። ይሄንን ተምሬያለሁኝ። እኔም ሁለተኛ አልሰራም።
ቃልዬ እግዚአብሔር አምላክ አውስቶ ይባርክሽ። ጸጋውን ያገኘሽው ከኤአይ ነው ማለት ነው። አዎ በለው። ኤአይ እንደፈቀደ ለእያንዳንዱ ይሰጣል ወደ ማለት እንምጣ። ይኸው እንግዲህ ወንድሞቼ እናቶቼ ከዚህ በላይ ምን አለ? በጣም ከባድ ጊዜ ላይ ያለ ነው እና በጣም ልናስተውል ይገባል ወንድሞቼ እህቶቼ። ኦኬ ነገ ተነገ ወዲያ ቅድም እንዳልኩት ሁሉ ጊዜም እንደምለው ያው እንግዲህ ከባድ ነው ጊዜው አይደለም። እኛ በሐሰተኛ ነቢያትም የተወጠርን እና እነሱ ደግሞ ኤአይ ምናምን ነገር አስገብቶ ከዛ ደግሞ ልሳን ተናግሮ ይኸው እግዚአብሔር ይመስገን በቃ ይኸው ደግሞ ጊዜው አሁን በልሳን እንዲተረጎም ጌታ አዘጋጀ ምናምን ብለው ነገ እንዳይመጣ እሰጋለሁ። ፍርሃቴም ጭምር ነው። እኔ ሁሌም ደጋግሜ ነው የምለው ይሄን ነገር ባይተው እና እህታችን ዝም ብላ ግጥም ሰጠች። ከዛ ኤአይ ሁሉን ነገር ጨርሶ ኮምፖዝ አድርጎ ሰጣት ማለት ነው። ጸጋ ከኤአይ። ኢየሱስ ጌታ ነው። ያም ከሞተ ነገር። ለማንኛውም ወደ ጉዳያችን ወደ ሀሳባችን እንገባለን። አስተውሉ ወንድሞቼ እናቶቼ። ኤአይ በተለይ ዓለማዊ ነገር ምናምን ነገር በጣም ተጸየፉ። እሺ ስፒሪት በቅባት እናንተ ጋር ያለው ስፒሪት ከሌላ ወገን የመጣውን ከሌላ ዓለም የመጣውን ነገር ልትቃወሙ ይገባል ብዬ ሊቃወም ዘንድ ይገባል ብዬ አስባለሁ። እኛ ውስጥ ያለው መንፈስ ቅዱስ ነው፣ የጌታ መንፈስ። ያ እሺ ኤደን ቢዚ ከሆንሽ ምህረት ጋር ልምጣ። ሰላም ብቻ ልበላችሁ። ቤካዋዬ ስራ ላይ ነኝ። ሰላም ለእናንተ ይሁን። እሺ ምህረት ሰላም ላንቺውን ሐሳብሽን ስጪ። ሰላም ለእናንተ ይሁን። ጸጋና ሰላም ከክርስቶስ ከጌታችን ከመድኃኒታችን ከአባታችን ከወደደን ካዳነን ለእናንተ ለቤታችሁ ለዘመናችሁ ለአገልግሎታችሁ ይሁን ላለው እዚህ ያላችሁ ወንድሞቼ በጣም ወዳችኋለሁ። እንዴት ናችሁ? ደህና ናችሁ? አለን ታለሚ ሐሳብሽን ቀጥይ የኔ ውዷት። እሺ ምህረት ተካፋይ ያው እንትኑ ነው እንጂ ስሜ ሶፊያ ሙክታር ነውና ሁልጊዜ እንትን ከምል ሶፊ እያላችሁ ብትጠሩኝ እዚህ ስላለሁ አሁን ቤተሰብ ስለሆን ከእናንተ ጋር ሶፊ ብላችሁ ጥሩኝ። እኔ ሶፊያ ነው ስሜ። ያ ምንድነው እኔ በጣም ነው ይሄ ነገር ግራ የገባኝ ስለ እንዴት መሰለ ቅድም አይቼ ነበረ ባለፈው አንተ የአይ መዝሙሮች በጣም አዝነክ ቪዲዮ ሰርተ ነበርና አንድ ልጅ ምላሽ ሰጣክ ከመዘማሪዎች ወገን ሆና ምላሽ ሰጣክ እሱንም ስትናገር ቪዲዮክን ያየው ነበር ቤካዬና ምንድነው ይሄ ነገር እንዴት እናየው መሰለ ከዓለማዊ አንፃር ነው ዓለማዊ ነገር ጸየፋለሁ ያልክ ነበር ዓለማዊ ነገር ለመንፈሳዊ ሆነም ይያልክ በጣም ቅድም ስታወራ ነበርና የሰማውክ ነበር ምንድነው የተፈጠረው መሰለ ከኔ ሲመስለኝ ኤአይውን ከመምጣታችን በፊት ልክ ዓለም ላይ የነበሩ ዘፈኖች ወጣቶቹ ከቨር እየሰሩ መታወቅ ምናምን ጀመሩ እንደ ዘፈኑ ማለት ነውና ያንን ነገር ቀጥታ ወዴት መጣ ወደ ቤተክርስቲያን ይመጣ የኛው ቤት ልጆች ዘማሪዎች ወጣቶች የራሳቸውን ነገር በእግዚአብሔር ፊት ቁጭ ብለው ከመቀበል ይልቅ ጸልዮ ከመቀበል ይልቅ ማልዶ ከመቀበል ይልቅ በእግዚአብሔር ፊት ቁጭ ብሎ ያለውን ነገር ከእግዚአብሔር ሰምቶ ከማምጣት ይልቅ የታላላቆችን የአባቶችን ማለት ክፋት ባይኖረውም ምን ማድረግ ጀመሩ ከቨር መስራት ነው የጀመሩት የነሱን መዝሙር በራሳቸው እየገለበጡ አንዳንዱ በህይወት ይያል አንዳንዱ ጭራሽ ዘማሪው ከዘመረበት የቋንቋ ስታይልና እንትን ወጣ ያለ ባጋ ሰውየውን በማይመጥን ክብር በማይሰጥ ሁኔታ ለራሳቸው ማለት እየዘመሩ ነው እየተሞላቀቁ ነው በሚባል ሁኔታ አንዳንዶቹ ደግሞ ጥሩ አድርገው ከቨር መስራት ተጀመረ እና ሃይ የሚለው አልነበረም እሱም ቆሙ የሚላቸው አልነበረም የራሳችሁን ነገር ያዙ ጸልያችሁ አምጡ መድረክ ላይ ዘምሩ ችግር የለውም ግን ልክ እንደራሳችሁ ንብረት እያወጣችሁ ቪዲዮ እየሰራችሁበት አዘምሩ አቁሙ የሚል አልነበረም ገባህ አይደል እነዛ ቁጭ ብሎ ከተቀበሉ እነዚህን ቁጭ ብሎ መቀበል ይችሉ ነበር እና አሁን ምን መጣ ይሄ ያደገ ድምጽ ማስመሰሉ የእንትናን መዝሙር ፈልጋለሁ የእንትናን ዘማሪ መምሰል ፈልጋለሁ ከሚል አልፎ የከቨሩ መምጣት አሻግሮ አልፈን አሁን የደረስን ኤአይ ጋር መጣን
እኔ ኤአይን እስከ በእውነት ከ3 ወር በፊት አላውቀውም ነበር ማለት ኤአይ እንዳላውቃለሁ፣ ግን ለመዝሙር ወይም እንደዚህ የሰው ማንነት እያስመሰለ እንደሚመጣ አላውቅም ነበርና አንድ ፎቶ እኔ ፌስቡክ ላይ ፖስት አደረኩኝና አንድ ልጅ ኤአይ ሰርቶኝ ፎቶ ይላከልኝ በትንሳኤው ጉልበት በክርስቶስ ኢየሱስ። እንዴት እንደደነገጥኩ ማለት እኔ ፊቴ እኔን አስመስሎ ሰውነቴ ምንም የኔ ፊዚካል አይደለም እና በጣም የደነገጥኩት እንዴ ኤአይ እዚህ ደርሷል እንዴ የሌለኝን ውበት የሌለኝን መልክ በቃ ሌላ አድርጎኛልና በኢየሱስ ስም ነው ያልኩት። በቃ ለራሴ ነው የደነገጥኩት። የራሴ ፖስትኩ ከፌስቡክ ላይ አንስቶት ነው እንግዲህ እሱ እስቲው ምናምን ብሎ ላከልኝ እንደቀል ማለት ነው። እንዴት ነው ያምራ ምናምን አለኝ እና አስበዋል የሌለንን ማንነት እንኳን የሌለንን ነገር እየጨመረ የሌለንን ነገር እያደረገ ነው። አሁን ኤአይ ደግሞ አሁን የተዘመሩ መዝሙሮች ሰሞኑን እዚህ ቲክቶክ መንደር በጣም እየተዘዋወረ ነው። ደረጀን የዘመረው ደረጀ በጣም እንወደው የተወደደ እግዚአብሔር ሰው ደረጀ ከበደ ነው የዘመረው። ዘማሪ ደረጀ ከበደ የዘመረው መዝሙር አስብ እንግዲህ አሁን ኤርሚስ ያሰማን ነበርና እኔ በእውነት ነው የምልህ እስኪ ጠፋብኝ እግዚአብሔር ምስክሬ እኔ ያሳደገኝ ፓስተር በጣም ትልቅ ሰው ነውና በጣም የደርግ ቅጥቅጥ ነው። ስቃይ የበላ መከራ የበላ በኤሌክትሪክ የተገረፈ ሰው ነው። እሱ ሲዘምረው ማውቀው መዝሙር ጠፍቶብኝ የማን ነው መዝሙር እያልኩኝ ነበር። እግዚአብሔር ምስክር ይሄ ለውሸት ወይ ለማጋናን አይደለም። ማን ነው መዝሙር አሁን ነው ስፈልግ የማን ነው መዝሙር የዶክተር ደረጀ ከበደ መዝሙር በጣም የደነገጥኩት። ይሄ ይሄን ያህል ነው እየሄድን ያለ ነውና እግዚአብሔር ጸጋ መስጠት አላቆመም። እግዚአብሔር ማድረግ አላቃተው። እግዚአብሔር ዛሬም ክንዶቹ አልነጠፉም። እንደውም ኤርሚ በጣም አልቆረጠው ይመስለኛል እንጂ የአገኘው ይደግ አሁንም እያወራ የነበረውን ሰምቼው ምን ይል ነበር? እኔ አለ አንድ ጊዜ ገጠር ላገለግል ሄጄ አለ ገጠር ላገለግል ሄጄ የወፍ ጫጫታ ሰማሁኛል። ራቅ ብዬ ደግሞ የእንስሶች ድምፅ ሰማሁኛልና አየሩን ስተነፍሰው ወደ ውስጥ ሳስገባው በጣም ደስ ይል ነበረ። እንደ ከተማ አይደለም፣ በጣም ደስ የሚል አየር ነበርና አቤት የእግዚአብሔር ምሕረት የሚለውን እንትኑን መዝሙር እዛ ላይ ተቀበልኩት እያለ ነበርና ተፈጥሮን እንኳን አይተህ ተፈጥሮን እንኳን የተፈጥሮን አየር ተመገበ መዝሙር የምታወጣ የእግዚአብሔር ታላቅነት ለማውራት ወንዞች የሚያጨበጭቡለት ነው የኔ አምላክ። ተራሮች የሚዘሉለት ነው። አይኔ አያዩም ግን ተራሮች የሚዘሉለት ነው የኔ ኢየሱስ። ወንዞች እኔ ሲያጨበጭቡ አይቻላል ግን ለእግዚአብሔር እንደሚያጨበጭቡ የእግዚአብሔር ቃል ይናገራል። ለኔ አምላክና ንጉስ ለሆነው ለክርስቶስ ያጨበጭባሉ። አዋፋት እኔ ድምጻቸውን ነው የምሰማው፣ ጠዋት ደስ ይሉኛል ስሰማ፣ ለእግዚአብሔር ግን ይዘምራሉ። ፍጥረት ሁሉ የሚገዛለት እግዚአብሔር ፍጥረትን እንኳን የፈጠረውን ፍጥረት አጠቃላይ መገለጥን እንኳን አይተን ምን ማድረግ እንችላለን? ለእግዚአብሔርን ቀን ይዘን መምጣት እንችላለን። በእግዚአብሔር ፊት መሆን መሰንበት። አሁን ኤአይ ምናምኑ ብቻ ሳይሆን ኤአዩ ጋር ያደረሰንን ነገር ነው መሆን ያለበት። ክርስትና እኔ አይዘምንም ከሚሉት ወገን ነኝ። ማለት ክርስትና የዘመነባቸው ስላሉ ማለት እየዘመነ ከመዘመን ጋር ከሆነ ነገር ጋር ህብረት እያደረጉ የዘመነባቸዋል። ክርስትና አይዘምንም። ክርስትና ጳውሎስ ሲኖረው ያው ክርስትና ነው። እኔም ሲኖረው ቤካም ሲኖረው ኤርሚዬም ሲኖረው እዚህ በጣም ወዳቸው ወንድሞችም ስትኖሩት ክርስትና ነው። በቃ ምንም የሚቀየር ነገር የለም። ክርስቶስ ኢየሱስ ትናንትናም ዛሬ እስከ ዘላለም ያው ነው፣ የማይቀየር ነው። እኔ ጋር ሲመጣ ኦርቶዶክስ ጋር ሆኖ ሲያድነው ምንም አምላክ የለውም ብሎ ሲያድነው ያ ኢየሱስ ነው። ሙስሊሙን ጋር መጥቶ ሲያድነን ያው ኢየሱስ ነው፣ አልተቀየረም። ምንድነው አለ የህይወት ለውጦች ምናምኖች መጣት መውደቅ መነሳት ከፍታ ዝቅታ ሊኖር ይችላል። ገብቷል አይደል? አንድ አላዝረዝመው ግን አንድ የጠቅለል ሳረገው ምንድነው የመጣንበት ነገር ነው እየሆነ ያለው ማለት የክርስትናችን ልኬት ነው እዚህ ጋር ያደረሰን። የክርስትናችን ልኬት ማለት በቃ ትናንት የነበረው የክርስትና ዘይቤ ትናንት የነበረው የእግዚአብሔር ጋር የመቆየት የመሰንበት እስቲ ትናንት እንዳለው ዛሬም ይጸልያል። በርግጥ ግን ትናንት የነበረን የጸሎት ጉልበት ትናንት የነበረን እግዚአብሔር መፍራት ትናንት የነበረን ህብረት ቅድም ይርብያል ነበር። ሰላምታችን ፍቅራችን እንኳን እንደ ቀድሞ አይደለም እያለ ነበረ። እንደምትወደው ያንን ሰው ትነግረዋለህ። ልታየው የማትፈልገውን ሰው ነው ኮንዶ በነቀለው የምትለውን ሰው ቅፍ አድርገህ ትሰማዋለህ። ሽንገላ በዝቷል። ያ አመጣንና አሁን ዘመንን አወቅን አለን።
ክርስቶስ አይዘምንም። ክርስቶስ ትናንት ለጳውሎስ ትናንት ጴጥሮስ ስንት ሲሉ ያ ክርስቶስ ነው። እኔ ጋም ሲመጣ ያ ክርስቶስ ነው። እኔ በምን ያህል አስተናግደዋለሁ? እኔ በምን ያህል ለሱ ገዛለሁ ኖርለታለሁ? አይ ዶንት ኖ። እሱ የኔ ምላሽ ሲሆን ማለት ነው። የኔ ምላሽ ሲሆን የእያንዳንዳችን ምላሽ ሲሆን እና እዚህ ጋር ያመጣን ነገር ይሄ ፈር እየለቀቀ የመጣ ነገር ነው። ፈር እየለቀቀ እንደ ቀልድ እያየናቸው የመጣናቸው ነገሮች ገባህ አይደለ? ቤተክርስቲያን ውስጥ እንደ ቀልድ አመጣናቸውና እያለ ስር ሰደው ዛሬ ጭራሽ ደፍረን እስቲ እንደው ምንም አይነት ቴክኖሎጂ ለኑሮ ገዛ ለሆነ ነገር ጥሩ ቢሆን ለመንፈሳዊ ነገር እንዴት ነው የሚያግዘው እያለ ነበር። አገኘው ይደግ እያለ ነበር። ኪቦርድ እንዴት እንትኖችን እንዳስጣላቸው ቦክስ ጊታራቸው እንዴት እንዳስጣላቸው ኪቦርድ እያወራ ነበር። ዛሬ ያለ ኪቦርድ ሰው ማይንቀሳቀስ የሆነበት ዘመን፣ ኪቦርድ ሲሰማ የሚዘልበት የሚያብድበት፣ ቁጭ ብሎ መዘመር የጠፋበት። እኔ ጌታን ነው ማለት ራሴን እንትን ለማለት አይደለም። በማለዳ እየዘመርኩ ነበር ከእንቅልፌ የምባን ነው። ያ ነገሮች የት ነው የጣልናቸው? ጭራሽ አሁንማ አልፈን ኤአይ ጋር ደረስን። የሌለ ማንነት ይሄ ኤአይ በመዝሙር ብቻ አትዩት። አገልጋዮች የሌሉበት ቦታ ናቸው ለመባል የሚያስችል ነገር ነው ማለት ነው። ያልሆኑትን እንዲሆኑ የሚያደርግ ስም የሚያጠፋ ህይወት የሚያበላሽ ነገር ነው ይሆናል። ዛሬ እንደቀላል የምናደርገው አሁን አንተ ቀደም እንደቀልድ ፈገግ አልክበት እንጂ አባቷ ኤአይ ምናምን አልክ ነው። ሳደገኛ ነገር ነው። ጀስት እንደምናወራው አይደለም። ግን እዚህ ጋር ግን በአንድ ቀን እንዳልመጣ እንድታውቁልኝ ይፈልጋለሁ። በአንድ ቀን አልመጣንም። በአንድ ምሽት በአንድ ጀንበር እዚህ ጋር አልደረስንም። እንዴት ነው በአንድ ጀንበር ያልደረስነው? ምክንያት ያንዳንዱ ነገር እንደ ቀልድ እየታየ ነው። ቤካ እዚህ ጋር የመጣ ነው። ገባ? ትናንት ከቨር ሲሰሩ ጸልያችሁ ተቀበሉ ከማለት ይልቅ ጀስ እነሱ የሰሩበትን ለዛ እስኪያጠፉብን፣ ዋኖቹ የሰሩትን ለዛ እስኪያጠፉብን፣ መንፈስ የምንቀበልበትን መዝሙር እየተሞላቀቁበት የሆነ በራሳቸው ስታይል ይሄ አጉል ጉሮሮ አሳምራለሁ በሚል የሆነ ነገር እንደዛ ነገር እና በጣም ከባድ ነው የነበረው ነገር። አሁንም ደግሞ ጭራሽ ከፊታችን የተጋረጠው ነገር በጣም አደጋ ነው። በጣም አደጋ። ይሄ ልናስብበት የሚገባ ነገር ነው። ቆም ልንልበት ልንነጋገርበት የሚገባ በመዝሙር አቅጣጫ ብቻ አይደለም። በተለያዩ ነገ ቅድም እንዳልከው ነው። ነገ ልሳንም እንዲያይተረጉም እፈራለሁ እንዳልከው ማለት ነው። እና በጣም አደጋ ነው ያለው ከፊታችን የመጣው ነገር። ይሄ ማለት የእግዚአብሔርን ነገር ለማስጣል የተመጣበት መንገድ እንዱ በቀላል የምናየው አይደለምና እንደተወረረ ነው የሚሰማኝ። ይሄ ውሃ ውስጥ ትልቅ ወንዝ ውስጥ ሰው ገብቶ ለመዋና ባለመቻሉ ወይ ደግሞ ለመውጣት ተቸግሮ አየር እንደሚያጥረው እንደምንደፋደፍ ነው ኢትዮጵያ ክርስትና የሚመስለኝ። ጭራሽ እዚህ ጋር ደርሰን ሁሉንም የመጣ ነው ሁሉ አንድ ጊዜ ከአንድ አገልጋይ ጋር ተጣልሎበት ነገር ቤተክርስቲያን ጎርፍ ናት አለ። እንደ ሁሉ የመጣው ነገር ጠራርጎ ነው እንትን የሚላት ብሎ በጣም ነው የተጋጨ ነው። ምን ልል ፈልጌ ነው የመጣውን ሁሉ የምናስተናግድ የመጣውን ሁሉ የምንቀበል ቆም ብለን ማየት የለም ወይ? ቆም ብለን አባቶች የት ሄዱ? አሁን አገኘው ይደግ እግዚአብሔር ዘመኑን ይባርክ። ቆመ፣ ወጣ፣ ፊት ለፊት ተጋፈጠ፣ ይሄን ነገር ተናገረ። ቢያንስ ሁላችንም ማለት ቻለን። ገባህ አይደለ? ሌላው ለምንድን ነው ዝምታን የመረጠው? ለምንድን ነው አንተ እንኳን ይሄ ነገር እንዲህ ነው ብለህ ባልከው ልጅቷ እንዴት ነው ያደረገችክ? ያቺ ልጅ እንዴት ነው የመለሰችልህ? አንተን ቪዲዮ እስክትሰራባት ድረስ ማለት ነው። ኮሜንት ላይ ምንድን ያለች ይሲ ይሄ እንደ ትክክለኝነት የሚቆጥሩት ሁሉ አሉ። ልክ ነን ብለው የሚያስቡ አሉ። እግዚአብሔር በልጁ በክርስቶስ ኢየሱስ ደም እንደገና ማስተዋልን ይስጣል። እንደገና ወደ ልቦናችን ወደ ቀድሞ ነገር እግዚአብሔር ይመልሰን፣ ማስተዋል ይሁንልን። ከባድ ነገር ነው የገጠመን ይሄ ቴክኖሎጂ ማለት ይሄ ልክ እንደ ሌሎቹ እንደ ቀላል ነገር እንትን አይደለም። ይሄ እየገባ ቅቡልነቱን እየተጠቀመ ወደኛ የሚመጣ ነው፣ የሚጠጋጋ ነው። ልታረቀው ዞር ልታደርገው ራቀልኝ የምትለው ነገር አለም እየተጠጋ የሚመጣ ነው። እና በጣም አደጋ ነው የተገጠመን ነገር አደጋ ነው በጣም። አሁን ነው ሳይቃጠል በቅጠል እንደሚል እንደ ሀገሬ ባህል ቶሎ ብለን ነው ለመምታት መሞከር ያለብን። ቶሎ ብለን ነው መጥረግ ያለብን። ቶሎ ብለን ነው ማለት ያለብን። አንድ ልጅ እዚህ ኮሜንት ስጽፍ አይቻታለሁ። ከሳችና ምንድነው አልሰማም ብለን ጆሮ በመከልከል መዝጋት መቻል አለብን አለች። በቃ አንፈልግም በሚል በማስወገድ አለች። አንዳንዱን ግን በምን ትለየዋለህ?
አንዳንዱ የማይለየው ነው የሚመጣበት አጋጣሚ ያለና እግዚአብሔር ይታደገን። የኢትዮጵያ ቤተክርስቲያን እግዚአብሔር ይታደግ፣ እኛን ይታደግ። ወደ ቀድሞ ፍቅራቸው፣ ወደ ቀድሞ መንበርከካቸው፣ ወደ ቀድሞ መሰዊያችን፣ ወደ ቀድሞ እግዚአብሔር መፈለጋችን እግዚአብሔር ይመልሰን እና እግዚአብሔር የተሰበሩ ስብራቶች አሉ። ቤተክርስቲያኖች የተሰበሩ ስብራቶች አንዱ ከተሰበሩ ስብራቶች ማለት የመዝሙር አገልግሎት ነው። ትናንት የነበረው የመዝሙር አገልግሎት፣ ዛሬ ያለው የመዝሙር አገልግሎት፣ ትናንት የዘማሪዎቻችን የህይወት ጥራት፣ ዛሬ ያለው የህይወት ጥራት፣ ትናንት የነበረው የመዝሙር አቀባበል ዘይቤ፣ ዛሬ የሚቀበሉት የመዝሙር የሰማይና የምድር ልዩነት ነው ያለው እና እግዚአብሔር ፊቴን ሹ ባልከ ጊዜ እኛ ፊትን አሸ እንዳለ ዳዊትና ጀስት በህይወት ለመኖር ለመቀጠል ህይወት ያለው ነገር ይዞ መጥቶ ህይወት ላለው ህዝብ ማካፈል፣ ህይወት ያለው ነገር ያልሞተ ነገር ስታሸተው መሰዊያ ላይ ሲቀርብ እግዚአብሔር የሚያሸተው እኛም ስንሰማው የምንባረክበት ህይወታችንን የምናንጽበት እንዲሆን ቆም ብሎ ማየት ያስፈልጋልና ልክነን ሁሉ ያሉ አሉ። በዚህ ጉዳይ ልክነን ሁሉ ያሉ አሉ። አሁን ቀደም እንኳን ስማቸውን ስታወጣ ዘማሪዎች ድረስ ደርሰናልና ኖ ልክ አይደለንም። ቆም ማለት ያስፈልጋል። የመጣውን ሁሉ ቴክኖሎጂ መጥፎ ነው እያልኩ አይደለም። የመጣውን ሁሉ እንደ ግብስብስ እያስገባን የምንመጣ ከሆነ ይሄ እግዚአብሔር ቤት ነው። ይሄ ሸቀጥ ቤት አይደለም። ይሄ ሱቅ አይደለም። የእግዚአብሔር ቤት ነው። ሁሉን ነገር በመንፈስ የምትመረምርበት ነው። ትናንት ላወጣጣችን ላገባባችን የምንጠይቅ ሰዎች ዛሬ ለህይወት ውሳኔያችን እንኳን እግዚአብሔርን ጠይቀዋለን። እግዚአብሔር ጋር ያለን አታችመንት እንዴት ነው? አታችመንቱ እኮ ኖ ይል ነበር። ይሄን ነገር ገፍቶ ያወጣዋል። ሰው እያወራበት አይደለም። ኤርሚስ ያመጣው እኔ በጣም ነው ደስ ያለኝ። ለምን በፎቶ ይህን ያህል ከደነገጥኩ አስበው ደግሞ ዝማሬ ደግሞ በሌላ ነገር ይህን ያለውና የሌለ ማንነት አምጥቶ አቀባብቶ እህታችንም ቅድም እንዳለችው ቃልዬ ምንድን ያለችው በቃ ዝማሬ ሰጠኛለች በቃ እና ልክ እንዳልሆነ እንኳን አሁን ነው የገባኝ አለች እህታችን። ይሲ ልክ ነን ብለው ያዙታል። እንደ ልክነት እንደ መልካም ነገር የተቀበሉታል። ኖ በኢየሱስም ልክ አይደለም። በጌታ በኢየሱስም የተጠረገ ልክ አይደለም። በጌታ በኢየሱስም ይሄ ነገር ልክ አይደለም። አይምሯቸው በዚህ የተያዙ ልክ ነን ብለው ያሉ ቤታቸው ቁጭ ብሎ ኮምፒውተር ስላላቸው እድሉ ስላላቸው ይሄንን እየሰሩ ያሉ ወጣቶች በጌታ በኢየሱስ ወደ ማስተዋላችሁ ጌታ ኢየሱስ ከዚህ ተሻላል። ጌታ ኢየሱስ የሚያምር ነገር አለ። የማይጠገቡ ለትውልድ የሚሻገሩ ነገር አለ። ከሱ መቀበል ትችላላችሁ። ይሄ ልክ አይደለም። እግዚአብሔር እንዲረዳችሁ ደግሞ እንጸልያለን። ግን እግዚአብሔር በረዳን መጠን ቆም ማለት ይሄ ነገር በአንድ ጀንበር እዚህ ጋር አልጣለን። አሁን ኤአይ ስለሆነ ቴክኖሎጂ ስለሆነ መጣን እንዴ? ኖ ከከፈሩ ብንቆም ኖሮ ተው ብንል ኖሮ እዚህ ጋር እንደርስም ነበርና እንዲህ እያለን ነው። በአንድ ጀንበር አልመጣንም። ቤኪዬ ብዙ ሰዓት እንዳልወስድ ነው፣ ሌሎችም እድል እንዲያገኙ እኔ የሚሰማኝ ይሄ ነው። ተባረኩልኝ። ምረት የእግዚአብሔር አምላክ ይባርካችሁ። በጣም ደስ የሚል በቃ በእውነት ዘርሽ ለምለም ተባረኪ። አሜን አሜን። ብቻዬ አሜን። ከስር ያላችሁ ደግሞ እንዲህ አሳጥሪ ምናምን ነገር በቃ እሷ ውስጥ ያለውን ነገር እንሰማለን እናደምጣለን። ሌሎችም ሲያወሩ ሁሉ ጊዜ አስተውሉ። በቃ የሚያወራን መንፈስ ቅዱስ እንደሆነ አስተውሉ ሁሉ ጊዜ። በተለይ ቶች ሲያወሩ ደግሞ ዲስካሪ ለማድረግ የምትሞክሩ ሰዎች ደግሞ ማለት አምሶሪ እኔ አስቀይማቸዋለሁ ብሎ ካድርጌ ያሰናበታቸዋለሁ። በጣም 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 ከህይወታቸው ተጨምቆ የሚወጣ ነገር አለ። ኦኬ። እና አንዳንድ ጊዜ ከመጽሐፋችን በፊት አስተውሉ። ጆሮአችን ሁሉ ጊዜ በጎና መልካምን ነገር ለመስማት የተከፈተ መሆን አለበት። ልባችንም እንደዚሁ እና ማድመጥ፣ ረዥም ሰዓት ማድመጥ። ኦኬ። ተባረኪ። እግዚአብሔር አምላክ አብሶ የባርክሽ። እንወድሻለን። በርችልን ውድ እህታችን። እሺ ሌላ ማን ነበረ? ወንድማችን ያቤጽ ነው። ያቤጽ እኔ ከኛ ወገን ነው ወይስ ከየት ነህ? አሁን እኮ ቅዱስ ያቤጽ እንትና ማን ነው? ከታች ያለው ወንድም ነው። ወንድምነት ሶሪ ኤልያስ መሰለኝ። ኤልያስ ቅድም እየተናገረ ነበር። ኦኬ ኤልያስ ነው። እሺ እሺ እድሉን ከሰጣችሁ ከኛ ወገን ነህ? አዎ አዎ። እሺ ቅዱስ ኤልያስ ቀጥል። ኤልያስ ረታ እባላለሁ፣ ዘማሪ ነኝ። ኤልያስ ረታ እባላለሁ፣ ዘማሪ ነኝ። በገርጃ አማኑኤል ህብረት ቤተክርስቲያን ነው የማገለግለው። የማገለግለው በዚህ በዝማሬ አገልግሎት ነው። በዚህ ሀሳብ ላይ ተቃውሞ አለኝ። ይሄ ኤአይን እቃወማለሁኝ።
የምቃወምበት ምክንያት ደግሞ አንደኛ የዝማሬ ጸጋ ነው ብዬ ስለምቀበልም ስለማስብም ስለማምንም ነው። ክርስቶስ አካል ለሆነችው ለቤተ ክርስቲያን የሰጠው ጸጋ ነው። አካሉ ይታነጽ ዘንድ ይገነባ ዘንድ የሰጠው ለቤተ ክርስቲያን የሰጠው ያ ጸጋ ነው ብዬ ነው ማምነው። ሲቀጥል ደግሞ አንደኛ ሳሙኤል ላይ ምዕራፍ 16 ላይ እንደዚህ ይላል። ያው ሁላችንም የምናውቀው ታሪክ አለ፣ የሳኦልና የዳዊት ታሪክ ማለት ነው። ላንብብላችሁ ከቁጥር 18 ጀምሮ ላንብብላችሁ። ምዕራፍ 16 ቁጥር 18 ከአገልጋዮቹም አንዱ መልካም አድርጎ በገና መደርደር የሚችለውን የቤተልሔሙን የእሴይን ልጅ አይቻለሁ። እርሱም ጀግናና ተዋጊ ነው፣ በአነጋገሩም አስተዋይና የደስ ያለው ነው። ከዛን በመጨረሻ ላይ ምን ብሎ ይዘጋዋል መሰላችሁ? እግዚአብሔርም ከእርሱ ጋር ነው። በቃ ከዚህ በላይ ኤቪደንስ ምን እንፈልጋለን? እግዚአብሔርም ከእርሱ ጋር። ከማን ጋር? ከዳዊት ጋር። በዛን ታይም ላይ ከዛ በኋላ ዳዊት ወደ ሳኦል ሄዶ በገናም በደረደረ ጊዜ ያ ክፉ መንፈስ ከሳኦል ላይ ይሸሽ ነበረ። በቃ የእግዚአብሔር መንፈስ ከማን ጋር ስለነበረ? ከዳዊት ጋር ስለነበረ። እኔ በጣም ማለት ኋላ ቀርነ ከተባልኩኝ በጣም ኋላ ቀርነ ልባል ኤአይ በጣም እኔ እንጃ ለመስማት ውስጤን ድርቅ ነው የሚልብኝ። በጣም ነው የምጠላው። ለምን እንደሆነ አላውቅም። ስቲል በቅርብም ከሰዎች ጋር እየተሟገትኩበት የነበረበት ሁኔታ ነበርና በቃ መስማት አልችልም። ለምን እንደሆነ አላውቅም። በቃ ውስጤ በጣም ነው የሚቆጣው። እና አንደኛ ነገር ሌላው ደግሞ የምቃወምበት ፓርት ደግሞ ሌላው ምንድነው? እንደምናየው አሁን ሰዎች ገብተው እንደዚህ አይነት ግጥምና ዜማ ስራልን ካሉ ይህንን ክርስቶስ ለአካል ለሆነችው ቤተክርስቲያን የሰጠውን ጸጋ ማጣጣል ነው የሚሆንብን። ያንን ጸጋ መጣል ነው የሚሆንብን። በቃ ማለት ወደ ጸጋው ዙፋን እንቅረብ። መንፈስ ቅዱስ እንዴት መዘመር እንዳለብን፣ እንዴት ግጥም መጻፍ እንዳለብን እሱ በውስጣችን ይቃትታል። ወደዛ ጸጋ እንቅረብ። በቃ እግዚአብሔር ሊሰራ የሚችለው በእኛ ነው። እኛ ወደ ጸጋው ዙፋን ስር እንቅረብ። ኤአይን አያውቀውም። ኤአይ ውስጥ መንፈስ የለም። የእግዚአብሔር መንፈስ ያለው በእኛ ውስጥ ነው። በቃ ከዚህ አንፃር አልቀበልም። ሌሎችም ማለት ያለን ነገር ያሳጣናል። ከቨር ሶንግም ኦሪጂናል ሶንግም መሰራት የለበትም በኤአይ እና ይህንን ነው። በጣም አመሰግናለሁ። መጨረሻ ላይ ኤርሚዬ በዚህ ያላችሁ በሙሉ የእናንተን እርዳታ ምሻበትን ደግሞ ምክንያት መጨረሻ ላይ ያሳውቃችኋለሁ። ሰዓታችሁን ጊዜያችሁን ስለሰጣችሁኝ አመሰግናለሁ። ምንድነው ካላችሁኝ ደግሞ አሁኑኑ ነግራችኋለሁ። እሺ ተባረክ ወንድማችን፣ ጸጋ ያብዛልህ። የስ ኤአይን በጣም ነው የምንጸየፈው፣ አጥብቀን ነው የምንቃወመው። እኔም በጣም ነው የምጠላው ኤአይ። በነገራችን ላይ በጣም ነው የሚያንገሸግሸኝ፣ እንዴት እንደሚያበሳጨኝ በአንድ ጊዜ ነው ተቃላችሁ። በቃ ውርር ነው የሚያደርገኝ፣ የሆነ የሚያስጠላ አይነት ስፒሪት ማለት ነውና በጣም ነው የምጠላው ኤአይ። በጣም ነው የምቃወመው እንዴ፣ በጣም ነው የምቃወመው በኢየሱስ። ለማንኛውም ግን ሌሎች ዘማሪዎቻችን አላችሁ። አይ ቲንክ በኋላ ላይ ኤርሚ ራሱ ሲመጣ በደንብ ካም በኋላ ወንድምነት በቃ ማለት ትላንትናም እያወራው ነበር፣ ዛሬም እያወራው ነበር። ወንድምነት 3 ስቴፖችን ጠብቆ ማውራት አለበት ብዬ እኔ አምናለሁ። ማለት ሐዋርያው ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ አንድ ያነሳው ሐሳብ አለ አይደለም? ዘለፍ አለ፣ ገጽጽ አለ፣ ምከር አለ እና መቼስ ዘማሪዎችን ወይም ደግሞ በመንፈሳዊ እንትን ማቹሪቲያቸው በጣም ሃይ ሌቭል ያሉ በአገልጋይ ደረጃ ማለት ነው። እነሱ መቼስ አይመከሩ ማለት መዘለፍ ነው ያለባቸው ብዬ እኔ የማምነው። በነገራችን ላይ አውቀው ስለሆነ የሚያደርጉ እያወቁ ልባቸው ሊናቸው እያወቀ ከዚህ ከዘመኑ ጋር አብረን እንዘምናለን፣ ከዘመኑ ጋር አብረን እየሄድን ነው፣ ዘመኑን ዋጅተናል በሚል አይነት መንገድ
አውቆ እያጠፉ ያሉት እነሱን በደንብ አድርጎ ሊዘልፉ ይገባል ብዬ ነው የማስበው። ደግሞ አንዳንድ እህቶቻችን ወንድሞቻችን ደግሞ ባለማወቅ ለምሳሌ ትላንትና እኔ ቤት ራሱ ብዙዎቻቸው ሳያውቁ ነው እንዴ እያልን እያረቅን ያስተካከልናቸው ነገሮች ራሱ ነበሩ። እነሱ ኤአይ አልመሰላቸው በቃ መዝሙር ኦሪጂናሉ መስሏቸው ምናምን የተሸወዱ አሉ። እነሱ እንመክራቸዋለን። ቢኮዝ አይ ቲንክ ያው ግልገሎች ስለሆኑ ማለት ነውና ግልገል ይመከራል እንጂ አይገጸጽም ወይ ደግሞ አይዘልፍም። ደግሞ ጠቦት የሆነው ደግሞ ይገጻል ብዬ ነው የማስበው። ትክክል አይደለም ምናምን ቆጣ ግን ፓስተር ነን የሚሉ ወንጌላዊ አንዷ አለች ለምሳሌ ኢቫንጀሊካል ነኝ ኢቫንጀሊስት ነኝ ምናምን ብላ ኤአይ ነው እንዳለ በቃ ጌታ እንግዲህ እኔ እንጃ በኢየሱስ ብቻ በጣም ነው መንፈስ የሚጸየፈውና እንደዚህ በአገልግሎት ምናምን ላይ ያሉ እንደ ፓስተር እንደ ወንጌላዊ እንደ ዘማሪ ያሉ ሰዎች የሚጠቀሙትን ቅጥቅጥ ማድረግ ነው ማለት በደንብ አድርገው ምንድነው ዓለማዊነትን ከረባት አስሮ ጥቁር ሱፍ ለብሶ ማስገባት ምን የሚሉት ነገር ነው? ልክ አይደለም። እና እነሱን በደንብ አድርጎ ልክ እንዳይደሉ ቆጣ ባለ መንገድ ሊነገራቸው ያስፈልጋል ብዬ ነው አስባለሁ። ሰው እነዚህን ገጽጻውን እንዲሁም ዘለፋውና ምክሩን ሁለቱንም አገናዝቦ ማውራት አለብህ ብዬ አስባለሁ። እንደምነት ይሄ አሁን ላይ ነገር ካልተነገረ ካልተቆጣ አይ ቲንክ በጣም አደገኛ ነው። ወደፊት በጣም አስጊ በቃ የሚያስጠላን ነገር ሁላ እናገኝ። እኔ እንደውም አንዳንድ ጊዜ ዝም ብዬ ሳስበው ስፔሻሊ በሰሞኑ ፍርሃት ምናምን ድንጋጤ ያደረብኝ ምን ሆነም ገዳማ ያለው እንደ ምናምን ብሎ ያስባለሁ። ምንም ቴክኖሎጂ ምናምን የማይሰማበት ሄዶ ጠፍቶ ጥፍት ብሎ ምናምን እዛ መቅረት ከዛ ምንም ማሰባም ፒስ ኦፍ ማይንድ እንጠብቃለን ብዬ ስለማስብ ከመንፈስም ባሻገር ማለት ነውና እንደዚህ ምስክትል ያደርሳል። ይሄ ልትቆጣ ያስፈልጋል። ማንንም ሰው ቢሆን በቃ ልትቆጣ ልትገጽ ያስፈልጋል። ቦልድሊ ማለት ነው። እንደሱ ይገባል ብዬ ምን ያስባለሁ። ሌሎቻችሁ ደግሞ ዘማሪዎች ያላችሁ ዝም ያላችሁ፣ ፓስተሮች ያላችሁ ዝም ያላችሁ፣ ነቢያቶች ያላችሁ ነቢያቶች ስላችሁ ሐሰተኞችን አይጨምርም ሐቀኞች የጌታን ድምጽ የምትሰሙ እናንተ ማለት ነው። ሐዋርያቶች አላችሁ የጌታን ድምጽ የምትሰሙ እናንተ አባቶች አላችሁ። ዝምታችሁ ስበሩ። ስፔሻሊ ዘማሪዎች በዚህ ከቴክኖሎጂ ጋር በተገናኘ መንገድ ለቴክኖሎጂው ቅርብ የሆናችሁ ኦኬ፣ ለዚሁ ለሚዲያው በጣም ቅርብ የሆናችሁ ዘማሪዎች አላችሁ። እኔ ስማችሁን ጠርቻለሁ፣ ሌላ ጊዜም ስማችሁን ጠራለሁና እናንተ ዝምታችሁን ስበሩ። እናንተ ካላነቃችሁ፣ እናንተ መታችሁ ካላወራችሁ በዚህ ጉዳይ ላይ ማን እንዲያወራ ትፈልጋላችሁ? ማን እንዲያወራ ትፈልጋላችሁና በዚህ ጉዳይ ላይ የእናንተም ዝምታ ትንሽ ያስፈራል። ከጊዜው ጋር የተስማማችሁ ነው መስማማታችሁ ነው እየገለጻችሁ ያላችሁ ወይስ ምንድነው? እሱም ነገር ጥያቄ ውስጥ እንዲገባ አድርጓል ብዬ ማሰባለሁ። ያ ወዳችኋለሁ። ወጊ አም ሶሪ ያቆየሁብሽ አይደል? በጣም ይቅርታ። እሺ የሆነ ቦታ ልወጣ ስለሆነ ነው። ቤካዬ ሰላም ለእናንተ ይሁን። ኤደን እዛ ላይ ያላችሁ ታችም ያላችሁ ወገኖች የጌታ ኢየሱስ ክርስቶስ ጸጋ ይብዛላችሁ። እንግዲህ በዓለም ነው ያለ ነው። ያው ዳንኤል እንደተናገረ በመጨረሻው ዘመን አንዱ ትልቁ ምልክት እውቀት ይበዛል። በጣም እውቀት ይበዛል። እውቀት ሲበዛ ደግሞ እውቀትን ከጀርባ የሚጠቀም ጨለማ አለ። ልክ በብሉይም በአዲስ ኪዳንም ኤምፓየር ጀርባ ላይ ነገስታት ጀርባ ሆኖ የእግዚአብሔርን መንግስት እየተቃወመ የሰው ልጆችን እየጨፈጨፈ የሰው ልጅ በምድር ላይ እንዳይኖር እያደረገ የነበረ ሰይጣን በቃ በሚችለው ሁሉ በተለይ ራእይ 12 ላይ ሰይጣን መጨረሻው እንደሆነ አውቆ በታላቅ ቁጣ ይወጣል ይላል። በነገራችን ላይ ስለ አርቲፊሻል ስንናገር በቃ አርቲፊሻል አደገ። በቃ የተለያዩ ነገሮች እያደጉ ነው ያሉት። ሰውን ግን በድን እያደረገ ማለት ነው። አርቲፊሻል ህያው እየመሰለ ሰው ደግሞ ከስራ ውጭ እየሆነ ነው። ይሄ በሴኩላሩም አደገኛ ነገር ነው። ሙሉ ለሙሉ አርቲፊሻል ኢንተለጀንስ መጥፎ ነው ባንልም ግን እንደው በሴኩላሩ እንኳን እኔ በቀደም አቤል ብርሃኑ የወይኗ ልጅ የሚባለው ደቡብ ኮሪያ ውስጥ አንድ ካፌ እየገባ ያለምንም አስተናጋጅ ሰው የለም፣ በቃ ሰው አልባ እና ሰውን የሚያጠፋ ቴክኖሎጂ፣ ሰውን የሚያቀል አቅላይ መንፈስ አይደለም ከአምላኩ ጋር ሰውን ከሰው ጋር
በታትኖ ሊያሳብድ አውሬው እየተዘጋጀ ነው። በነገራችን ላይ በጣም ካከረርኩት ራዕይ ምዕራፍ 13 ቁጥር 16 ሚላል ደግሞም የመጀመሪያው አውሬ ይላል። ያው አውሬ ጨካኝ መንግስትን ነው ሲስተሙን ነውና ይሄ የመጀመሪያው አውሬ ምስል መናገር እንዲችል ለምስሉም እስትንፋስ ለመስጠትና ለዚህ ምስል የማይሰግዱ ሁሉ እንዲገደሉ ለማድረግ ስልጣን ተሰጠው ይላል። ጥቂት ጊዜ ነው እንግዲህ በመከራ ውስጥ የሚሆን ነገር። ቴክኖሎጂን ሰይጣን አይጠቀምም ብለን አናምን ወገኔ። ሁሉ ተፈቅደዋል። አሁን ለምሳሌ ይሄ እንትን እንኳን አሁን ቲክቶኩ ለመንፈሳዊ ነገር ተጠቀመ። በዚህ ቲክቶክ ደግሞ ከጌታ መንግስት የወጣ ብዙ ሰው አለ። ሁሉ ተፈቅደዋል። ሁሉ ግን አይጠቅምም። የሚጠቅመው መመርመር አለብን። አስቡት እንግዲህ ይኸው ፊት ለፊታችን ሰውየው ጊታሩን ይዞ ቁጭ አለ። እኔ መዝሙር ብቻ አይመስለኝም። ወደፊት የአርቲፊሻል ኢንተለጀንስ ማንኛውንም ነገር ሰርች አድርጋችሁ ፓስተራችሁ ሊሆን ይችላል፣ ካውንስለራችሁ ሊሆን ይችላል። በዚህ ሀሳብ ላይ ምን ትለኛለህ ብትሉት ሰውን ከአምላክ ጋር ሰውን ከሰው ጋር እየለየ ያለ ቴክኖሎጂ ነው። በነገራችን ላይ በቃ አርቲፊሻል ነው። እኛ ህያዋን ድንጋዮች እንደሆነን ጴጥሮስ ተናግረዋል። ህያዋን ድንጋዮች ናችሁ። እንዴት ሙት የሆነ ነገር በሰው የተሰራ ነገር ያውም ለአምላክ የፈለገ ድምፃቸው ቆንጆ ነው። እግዚአብሔር ቴክኖሎጂ ወይም ደግሞ ቆንጆ የሰዎች እውቀት ጠፍቶበት አይደለም ልጁን የላከው። ሰው ጠፍቶበት ነው። እንግዲህ መናገር የምፈልገው ኤፌሶን 5 ላይ እንግዲህ ይላል ሐዋርያው ቅዱስ ጳውሎስ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። በነገራችን ላይ መጨረሻ ዘመን ላይ ያለን ሰዎች የመጨረሻ ዘመን መልእክቶች ተጠንቀቁና ተጠበቁ ነው። ይሄ እኮ መንፈሳዊነትን የሚሰርቅ ነው። ቅድም እህታችን እንዳለችው በቃ መዝሙር ግጠምልን ከዛ ዜማ ስራልኝ ከተባለ በቃ ከአምላክ ጉያ ስር እየወጣ ነው ሰው። ገበያ ተኮር ነው። በቃ መንፈሳዊ ሰው ሊጠፋ ነው ወገኔ። ዳዊት መቼና እንዴት ለምን እንደዘመረ ጠይቁት። ሲከፋው በገናውን ያነሳል። በምስጋና ሲሞላ በገናውን ያነሳል። ሰዎች ሲከቡ ሲያስጨንቁት፣ ጠላት ሲበዛበት በገናውን አምላኬ አምላኬ ይላል። እና ለዚህ በድን እንዴት ይሰጣል ይሄንን ህይወት? አሳምሮ እስትንፋስ ሰጠው እኮ ነው የሚለው። ለምስሉ እስትንፋስ ሰጠው። ፕሊስ ሙሉ ለሙሉ እኛ ቴክኖሎጂን ተቃውመንም ከቴክኖሎጂ እንውጣ አይደለም። ጥበብ እንደሌላቸው በተለይ መንፈሳዊ ነገርን የሚሰርቅ ቀለል የሚያደርግ አቅላይ መንፈስ በቀላሉና ባጭሩ መንፈሳዊ መሆን አይቻልም እንዴ! ሐዋርያቱ ክርስቶስን ስለመምሰል ያስተማሩን ትምህርት ሊያስጥለን እኮ ነው። ዘመኑን ዋጁ፣ እንዴት እንደምትነሩ ተጠንቀቁ። ደግመዋለሁ፣ ቀኖቹ ክፎች ናቸውና ዘመኑን በሚገባ ዋጁ ነው የሚለው በአዲሱ መደበኛ ትርጉም። ስለዚህ ሞኞች አትሁኑ። ጣፍጦ የመጣ ሁሉ አምሮ የመጣ ሁሉ ይሄን ለማስተላለፍ ነው እነ ቤካ እንግዲህ የመጡት። ሕያው በበድን አይለወጥ። እግዚአብሔርም ጋር ሰዎችም ጋር ህብረት እንዳናደርግ ገና ስለ አርቲፊሻል ኢንተለጀንስ ፕላን ምናምን እቅድ አልገባንም። እኔ ገብቶኛል ማለት ሳይሆን ገና እቤት ያስቀምጠናል፣ ከሰው ለይቶ ከአምላክ ለይቶ። ስለዚህ ሞኞች አትሁኑ። ቴክኖሎጂ ሁሉ ይጠቅማል ማለት አይደለም። በተለይ መንፈሳዊያን የሆንን እኛ
የጌታ ፈቃድ ምን እንደሆነ አስተውሉ እንጂ በመንፈስ ተሞሉ እንጂ። እንግዲህ አያችሁ፣ በመንፈስ የምንሞላው ስንጸልይ፣ ስንዘምር፣ መዝሙር የሚመጣው እንደዛ፣ ስብከት የሚመጣው እንደዛ። መንፈስ ቅዱስ እንደማያስፈልገን ሁሉ እኮ እየነገረን ነው መዝሙሩ። ይሄ አሁን የሆነ ነገር ሰተነው ሰርቶልን ከመጣ ከአምላካችን ጉያ ስር እያስወጣን ነው። ሰይጣን አሁን አውሬና አስፈሪ ሆኖ አይደለም። በጣም ምቾትን በተመለከተ በተለይ ፋሲሊቲን በተመለከተ ማቴሪያሊዝም ዘመን ላይ ስለሆነን ማቴሪያሊስት አድርጓል በፊትም ቀድሞ እና ወገኔ በጣም ልናስተውል የሚገባ ነው። በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ የሚለውን ላይ ነው ብዙ ጊዜ ያወራ ነው አይደለ? ይህ ብክነት ነው ብሎ በመዝሙርና በውዳሴ ልብ በሉ፣ በመንፈሳዊ ደግሞ አለው አርቲፊሻሉ አይደለም። በመንፈሳዊ ዝማሬ እርስ በርሳችሁ ተነጋገሩ። ይህ ህብረትን ነው የሚያመለክተው። በልባችሁ ለጌታ ተቀኙ። እና የመጣ ጎርፍ ሁሉ የመጣ ደስ የሚል ነገር ሁሉ መቼም ዓለም አስቀያሚ ሆነ አታውቅም። ዓለምንና በዓለም ያለውን ነገር ሲስተሙ ላይ በተለይ ቅዱሳን ልናስተውል ይገባል። ቸርች ያስቀረናል፣ ህብረትን ያስቀራል፣ በተለይ አገልግሎትን ይመታል፣ የዝማሬ አገልግሎት ይመታል፣ ነገ የመጋቢ አገልግሎትን ይመታል። ሰርች እያደረጋችሁ ትማራላችሁ። እና አስፈሪ ነው። አስፈሪ ነው ማለት ፍሩ ማለት አይደለም። ከቃሉ ጋር ከጸሎት ጋር ከአምላክ ጋር ከቅዱሳን ህብረት ጋር ያለንን ነገር አጥፍቶ እጉያው እንዳይከተል በዚህ ደስ በሚለው ድምፁ ቀላል መንገድ እየሰጠ ማለት ነው። ቀላል ነገር እየሰጠ መዝሙር ከዘመረልን ነገ ስብከትም ይሰጠናል ማለት ነው። አሁን እንኳን ቴክኖሎጂው በዚህ በሶሻል እንትን እንኳን ምን ያህል ብዙዎችን እንደተቋቋመ ታውቃላችሁ። እና እንደው አርቲፊሻል ኢንተለጀንስ በመዝሙር አሁን ያለው የመዝሙር ነገር ላይ ተነጋገርን እንጂ ገና አስፈሪ ነገሮች አሉ። ግን አስፈሪ ነገር አሉ ስንል ፕሊስ እንድትረዱኝ የምፈልገው ፍሩ ፈርቻለሁ አይደለም። ዘመንን የመዋጀት መብት አለን። መንፈሳዊነት ነው ስንጨምር ዘመኑን የምንዋጀው። እንደ ጥበበኞች የምንመላለስ እንደ ቀልድ አናይም። ሰውን የሚያቀል ነው አይደለም። መንፈሳዊ ሰውን በሴኩላሩ ላይ ያለውን ዓለም ህዝብ ስራ ፈትና አጫሽ፣ ብስጩ፣ ብቸኛ ምናምን እያደረገ ሊጨርስ ዛሬ በአርቲፊሻል ኢንተለጀንስ እየተሰሩ ያሉ ስራዎች ሰው ስራ እንዳይሰራ፣ ሰው ከሰው ጋር እንዳይገናኝ ከባድ የሆነ ዓለማችን ህዝባችን ከጥቂት ዓመታት በኋላ ጌታ ካልመጣ መሸከም የማይችለው ባዶነት ውስጥ እየከተተ ነው ያለው። አሁን ያለችው ተስፋ ቤተክርስቲያን ናት። ለህብረትም እግዚአብሔርንም በማምለክም ከእግዚአብሔር ጋር በመጣበቅም ከቅዱሳን ህብረት ጋር በማድረግ በህብረት በመሰባሰብም አካሉ የሆነች ቤተክርስቲያን ናት። ለዚህ ጭንቅና መከራ ብቸኝነትና ስራ አጥነት በቃ ሌላ እንግዲህ አርቲፊሻል ኢንተለጀንስ ይዞት የሚመጣው በጣም ሰውን እንዳልኳችሁ የሚያቀል ሰውን ይሄ ሮቦት ምናምን ያስፈሩኛል። በግሌ ይሄንን ነው የማስበው። ሰው ስራ ከፈታ ምንድን ነው የሚሆነው? ትምህርት ይጠላል። ስራ በማር ስራ ምን ያደርግልኛል? በአርቲፊሻል ኢንተለጀንስ ሊተኩ ያሉ ነገሮች በሙሉ አስፈሪ ናቸው። እና አይደለም መዝሙራችን መዝሙረ ዳዊት እኮ ሲዘምር ዘምሩ፣ በማስተዋል ዘምሩ፣ ተቀኙለት፣ ሰማያትን እያየ በቃ ልዩ ፍጥረታትን እያየ ፀሐይ ጨረቃን እየጋበዘ የእግዚአብሔርን አሃሎት የእግዚአብሔርን ህልውና እየቀመሰ ነው የዘመረው። እና አርቲፊሻል ኢንተለጀንስ አርቲፊሻል ክርስትና ነው የሚሰጠን። በጣም አስፈሪ ነው። ቤካዬ ከዚህ በላይ ብል ደስ ይለኛል። ገና ይሄ አጀንዳ ዓለምን እየወረረ ያለውን በእውቀት በእግዚአብሔር ቃል እውቀት ዘመንን በመመርመር
እየሰራ ያለውን ነገር ኔጌቲቭን በሙሉ በተለይ በመንፈሳዊ ነገር ላይም በተለይ እያነሳን መነጋገር አለብን። እግዚአብሔር ይባርካችሁ። ወደ ስብከት እንዳልወስደው ወግዬ አንቺ ተወደድሽ። እግዚአብሔር አምላክ አውስቶ ይባርክሽ። ዋሶ ብሌስድ ጸጋ ይብዛልሽ። የስ እንደዚህ ቆጣ ብሎ በኃይል መናገር አስፈላጊ ነው። ደግሞ ባገኘነው አጋጣሚ ሁሉ ወንድሞች እህቶቻችንም ደግሞ እንደዚህ የሰሩትን ቴክስት በማድረግ በመቃወም ልክ እንዳይድሉ በመናገር ደግሞ ከድርጊታቸው እንዲታቀሙም ደግሞ የማድረግ የሁላችንም ኃላፊነት ነው ብዬ አስባለሁ። ሌላ ደግሞ አሮ ነው ኤርሚዬ ያስተባብራል ብዬ አስባለሁ። ሌሎችም ወንድሞች ተቀላቅለው ሪፖርት በማድረግም ይህን ኤአይ ጀነሬት ያደረጉትን መዝሙሮች ዩቱብ ላይ የሚለቀቁን በሪፖርት ማዘጋት የሚቻል የሚል ነገር አለ። እንደዛም እናደርጋለን። በተቻለ መጠን በምንም አይነት መንገድ ይህን ነገር ማስቆም ካለብን እስከ የትኛውም ጥግ ድረስ ሄደን እናስቆማለን ማለት ነው እና እንደዛም እናደርጋለን። በልባችሁ ተቀኙ ምናምን እያልሽ ኤፌሶን ምዕራፍ 5 ጠቅሰሽ ነበርና ኤአይ ልብ አለው እንደ ወንድሞቼ እና እህቶቼ? ኤአይ ልብ አለው? ከልቡ ነው ኤአይ የሚቀኘው? አስተውሉ። ኤአይ ነፍስ አለው? ማለት አረ በጣም ብዙ ነገር ብቻ ብናነሳ በጣም ብዙ እናነሳ የምንችላቸው ነገሮች አሉና ብቻ ምንጩን ቼክ አድርጉ እንጂ በጣም ምንጩን ቼክ አድርጉ ወንድሞቼ እናቶቼ። ያ እሺ ጽዮዬ ወደ አንቺ ጋር መጣው። እሺ ጌታ ያ ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ሰላምና ጸጋ ይብዛላችሁ። ጌታ ኢየሱስ ስሙ ለዘላለም ይባረክ። ወግዬ ብዙ ነካክታዋለች። እግዚአብሔር የሰውን ልጅ ነው የወደደው፣ ለሰው ልጅ ነው ራሱን አሳልፎ የሰጠው። ህብረት ማድረግ የሚፈልገው ከሰው ልጆች ጋር ነው፣ ከኛ ጋር ነው ማውራት የሚፈልገው። መንፈስ ቅዱስ የጸጋውን ስጦታ የሰጠው ለሰው ልጆች ነው። እግዚአብሔር የሚወደው ሰውን ነው። ምስጋናም እንዲያቀርብለት የሚፈልገው በሰው እስትንፋስ ነው እንጂ በአርቲፊሻል ኢንተለጀንስ አይደለም። ከአርቲፊሻል ኢንተለጀንስ ጀርባ ያለው የጨለማው ዓለም ነው። ዴፊኒትሊ የጨለማው ዓለም ነው። ሁለተኛ ደግሞ አርቲፊሻል ኢንተለጀንስ ማለት ሰው ሰራሽ፣ አርቲፊሻል ማለት ሰው ሰራሽ ነው። እኛ እግዚአብሔር ሰራሾች ነን፣ ሜዲን እግዚአብሔር ነን። እግዚአብሔር ደግሞ እሱ በሰራው ነገር ነው እንዲቀርብለት የሚፈልገው። አድርበት ዘንድ ምን አይነት ቤት ትሰራልኛለህ ነው ያለው። ማደሪያ እንኳ ያደረገው እኛን ነው። ሊያድርብን እንኳ የወደደው በሰው ነው። ማውራት የሚፈልገው ከልጆቹ ጋር ነው። ዝማሬ እኮ ለእግዚአብሔር የሚቀርብ የአምልኮ መስዋዕት ነው። ራሳችሁን ነው ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ የተባል ነው። በእግዚአብሔር ርኅራኄ ለምናችኋለሁ ሮሜ 12 ላይ ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። እግዚአብሔር የሚፈልገው ሰውን ነው እንጂ ይህን አርቲፊሻል ኢንተለጀንስ እኔ ያሳቅቃል። ለእግዚአብሔር የዝማሬ መስዋዕት በሱ ያሳፍራል፣ ያሳቅቃል፣ ያሳፍራል። ምክንያቱም እግዚአብሔር የከበረ ነው። እኛን ስላከበረን ነው፣ እኛን ስለወደደን ነው። ለእኛ እንኳ ስለተፈቀደልን እንዴት ነው ደስታችን እሱን ማምለክ። ይህን ሕያው አምላክ ቅዱስ የተለየ ጌታ ስሙን እንድንጠራ እንድናመልከው፣ መስዋዕት እንድናቀርብለት፣ እንድንዘምርለት የወደደንን እግዚአብሔር እንዴት አድርገን ነው እኛ ደከመን ሰለቸን ይሄ ማሽን ያቅርብልህ? ይሄ ያሳፍራል። እኛው ራሳችንን የምንቀርብለትም የምናቀርብለትም። ደስም የሚለው ደግሞ መስዋዕታችንን የሚያሸተው ከኛ ሲሆን ነው። ምክንያቱም ሰውን ይወዳል እግዚአብሔር፣ ሰውን ይወዳል። በቃ ለምን ወደድ ካንለውም ሰውን ወዷል። ራሱን አሳልፎ እስኪሰጥ ድረስ ነው እኛን የወደደን። ህብረት ማድረግ የሚፈልገው ከእኔና ከእናንተ ጋር ነው። እስኪ እናንተ ልጆቻችሁ
ጋር ማውራት እየፈለጋችሁ እሱ እየተኮላተፈ ቢያዋራችሁ እንጂ እንደው ልጄ አፍ አልፈታምና ሲናገርም ችሎታው ጥሩ አይደለምና ይንተባተባልና ማሽን ይናገርለት ብትባሉ ምን አይነት ስሜት ነው የሚሰማችሁ? ያው የሚንተባተበው ልጃችሁን አይደል ማድመጥ የምትፈልጉት? ሁለተኛ ደግሞ ዝማሬንስ የሚሰጥ መንፈስ ቅዱስ አይደለ ወይ? እንዴት ነው አንዳንድ ዘማሪዎች በሌሊት ዝማሬ ሲቀበሉ እነ ህሊና እስኪ ይናገሩ። ራሱ የሚያለማመዳቸው ቆሞ ግጥም ሰጥቶ እንደገና ዜማ ጭምር የሚያለማመዳቸው ሌሊት ተነስተው እስኪቀርጹ እንዴት ነው የሚጓጉት? እሱን ዝማሬኛ ስንሰማው መንፈስ አይደለው የምንካፈለው? እኔ በዝማሬ በጣም ነው የምነካው። ግጥም ብቻ አይደለማ መንፈስ ስላለበት ስንቶቻችንን የተባረክ ነው። ለጆሮ የሚጥምን ሳይሆን ልብን የሚነካ መንፈስ አብሮ ስላለው በስብከት ስንሰማ እኮ ቃሉ መንፈስም ጭምር ነው የምንካፈለው አይደል እንዴ? ጌታ ኢየሱስ እኔ የነገርኳችሁ ቃል መንፈስና ህይወት ነው ያለው። መንፈስም ህይወትም ጭምር ስለምንካፈል ነው የምንነካው በዝማሬ። በዛ ዝማሬኛ ራሱ እያለቀስን ለእግዚአብሔር መስዋዕትን እናቀርባለን። ያንኑ ዝማሬ ይዘን የተነካንበትን ዝማሬ በፊቱ በአንደበታችን ነው የምንዘምርለት እንጂ እስቲ ከኔ የተሻለ ዜማ ኤአይ ያቀርባል ብለን ኤአይ ከፍቼ አዘምሬ እንዴት ነው ማመልከው? የቱ ጋ ነውስ መነካቴ? እግዚአብሔር ይጠየፈዋል። እኔ እግዚአብሔር ይጠየፈዋል። መስዋዕታችንንም አይቀበል። የኤአይን መስዋዕት እግዚአብሔር አይቀበልም። አንደኛ ከጀርባው የጨለማው ዓለም ስላለ ራሳቸው እንኳ የፈጠሩ ሰዎች መቆጣጠር አንችለውም እስከሚሉ ድረስ ነው ያሉት። ከጀርባው የሚቆጣጠር ሌላ ኃይል ስላለ ይሄ ኃይል ደግሞ የተገለጠ ነው፣ የክርስቶስ ተቃዋሚ ነው። እና እኔ በፍጹም አይደለም ዝማሬ የኤአይ ፓስተር ተብሎ ነው ባለውበት ሀገር አንድ ቤተክርስቲያን ውስጥ ሰውነቴን ነው የወረረኝ። እንዴት እንዲህ አይነት ድፍረት ውስጥ ገባን ነው ያልኩት። እንዴት ነው እግዚአብሔር እኔ ማሰቡ በራሱ ማድረጉ አይደለም ማሰቡ አይሰቀጥጥም ወይ? ምክንያቱም የምናቀርብለትን አምላክ ወይ አናቀውም ማንነቱን፣ ወይ ደግሞ እኛን እንዴት እንደወደደን እንዳከበረን አናቅም፣ ምን አይነት መስዋዕት እንደሚፈልግም አናውቅም ማለት ነው። ብቻ መስዋዕት ይቅረብለት ከሆነ የእስራኤልን ታሪክ ማንበብ ነው። እሱ ዕጣንና የእንስሳ መስዋዕት ነው የሚፈልገው የሚል አይነት አስተሳሰብ ይዘን ከሆነ አይደለም። የተሰጠ በእውነትና በመንፈስ የሚያመልኩትን ነው የሚፈልገው። በእውነት ይላል አንደኛ እውነት አለበት፣ ሌላው ደግሞ መንፈስ አለበት። አብ ይሄንን ይፈልጋል። ለዚህ ነው ልጁን የላከው በእውነትና በመንፈስ እንድናመልከው፣ መንፈሳችን ነፃ እንዲወጣ ከኃጢአት ቀንበር እንድንላቀቅ የክርስቶስ ኢየሱስ ደም የፈሰሰው ለዛ ነው። እኛ እግዚአብሔርን ተፈተን እንድናመልክ በኤአይ እንድናመልክ አይደለም። ኤአይ እንዲያስመልክልን ኧረ በኢየሱስ ስም እግዚአብሔር ይገስጸው፣ በናዝሬቱ ጌታ በኢየሱስ ስም። እኛው ራሳችንን የምናመልከው እኛው ራሳችን እድሉን ስላገኘን እጅግ ደስ እያለን ኤአይ በኢየሱስ ክርስቶስ ያውና ቅዱስ ስም እኔ በፍጹም መታሰቡ በራሱ እኔ አይገባኝም። መታሰቡ ቤተክርስቲያን ውስጥ ኤአይ እንዲዘምር እንዲሰብክ፣ እኛም ደግሞ ዘማሪዎች ለማን ነው መስዋዕቱን ልናቀርብ ያሰብ ነው? በኤአይ አዘምረን እግዚአብሔር እንዲያደምጠው የቆንጆ ድምፅ ችግር ነው እንደ እግዚአብሔር ያለበት? እሱማ መላእክቶች ሰማይ ላይ እኮ አሉ። በጣም 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 የሚደንቅ ዝማሬ አይደለም? አበቦች ይዘምራሉ ለሱ በጣም በሚደንቅ ድምፅ። ሃርሞኒውን ልነግራችሁ አልችልም። አንዴ እድል ገጥሞኝ ስለሚያቅ ለትንትዬ ደቂቃ ስለሰማሁ የዛ ችግር የለበትም። እግዚአብሔር የሚፈልገው እኛንና እኛን ነው የሚወደው፣ እኛን ነው። ሰውን እንድናቀርብለትም የሚፈልገው በእኛ ስትንፋስ ነው። እሱ በፈጠረው እሱ በሰራው ሜዲን ጋድ በሆነ ሜዲን ጋድ ነን እኛ።
ሜዲን ቻይና አይደለንም ወይንም ሜዲን ሰው አይደለንም እና እግዚአብሔር በእጁ ስራ ነው ልናመልከውም የተገባንም። ኧረ በኢየሱስ እግዚአብሔርን ጠንቅቀን ብናቅጥሩ ነው። አንታለል፣ ግድ የለም የዘመኑ ባህሪ ነው። ወጊ ብዙ ነካክተዋለች። የመጨረሻው ዘመን ትውልድ ነን። እውቀት ይበዛል። አትሳቱ፣ እግዚአብሔር አይዘበትበትም። እናስተውል፣ ማስተዋላችንን አናስወስድ። ጥበበኞች የእግዚአብሔር ሕዝብ አስተዋይ ሕዝብ ነው። የማያስተውል ሕዝብ ይገለበጣል ነው የሚለው። የእግዚአብሔር ቃል ምንድን ነው የሚለው? መስዋዕት እንዴት ይቀርብ እንደነበረ የዝማሬ መስዋዕት በአዲስ ኪዳንም እስካሁን ኤአይ እስኪመጣ ድረስ እና በዛው ቢቀጥል ነው እንጂ እግዚአብሔር አይዘምንም። ከዘመኑ ጋር የሚዘምን እግዚአብሔር የለንም። እግዚአብሔር ያለ የነበረ ለዘላለምም ጸንቶ የሚኖር ነው። የተዋበ ድምፅ ችግር የለበትም እግዚአብሔር እና እኛን ነው የሚፈልገው በፊቱ እንድንዘምር፣ እንድናለቅስ፣ ከሱ ጋር ህብረት ቤተሰብ እኮ ነን እንዴ! ቤተሰብ ነው የሆነው እኮ። ወደዚህ እድል እኮ በክርስቶስ ኢየሱስ አግኝተናል፣ ገብተናል እኮ። ሰልችቶን ነው ኤአይን የምናዘምረው ለዚህ ቅዱስ ጌታ? ኧረ በኢየሱስ ስም እግዚአብሔር ይገስጸው። ተባረኩልኝ። አይሆንም፣ በፍጹም አይሆንም፣ 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 አይሆንም። ኡኡ ብል ደስ ባለኝ፣ ኡኡ ብል ለእግዚአብሔር በኤአይ ዝማሬ ይቅረብ በሚለው ሐሳብ ኡኡ ብል ይህንን ሐሳብ ባመጣች ቸርች ፊት ብጮህ ደስታውን አልችለውም እና መታሰብም የለበትም ባይ ነኝ። ተባረኩ። እግዚአብሔር እኛን ነው የሚፈልገው፣ የሚገባውም አምላክ ነው ብንሆንለት። ሁሉ ነገር አይደለም ድምፃችን፣ ሁሉ ነገራችን ሊገዛለት የተገባ አምላክ ነው። ኤአይን ይጠየፈዋል። ክብር ለኢየሱስ ይሁን። ተባረኩ። ተባረኪ እህታችን። ፓስተር ያገባም እንዴ? ፓስተር ይገባ እስቲ፣ አንተም በዚህ ጉዳይ ላይ ማውራት አለብህ። እሺ ተባረኪ። ጸጋ ያብዛልሽ የታለምዬ። የስ እኛ ሁላችንም ውለን በጨወን በወጣለን። ያ እሺ ሌሎች ያላወራ ማን ነበር? ታሜ እድርስጠኝ ምናምን ምስል ነበርና ከየት ነው መጀመሪያ? እሺ ያበጽኛ ወይ አባኩ እንዴት ነው አባ? መካከለኛ አረጋችሁኝ። አንዴ ከላይ አንዴ ከታች። አም ሶሪ ከየት ነው? ከኛ ወገን ነህ? አዎ ኢየሱስ ልጅ ነኝ። እሺ ፓስተርዬ ቀጥልሽ አባ። እሺ ቴንክ ዩ። ትናንት እንዳጋጣሚ ባልሆነ መንገድ ከልጆች ጋር እያወራንበት ነበር። ብዙዎቻችን ወይም ሙሉ ለሙሉ ባንክሩትን የተቃወሙ ነው። ሜይ ቢ በዛ አይነት መንገድ መቀጠል የለብንም በሚል እንደዚህ ደግሞ እንቃወማለን። ስለዚህ ምንድነው ልል የምፈልገው ሮሜ 13:11 ያለው ሐሳብ አለ። ከእንቅልፍ የምትነቁበት ሰዓት እንደደረሰ ዘመኑም እንደቀረበ ወቁ እያለ ካመንበት ይልቁንስ አሁንም ቀኑ እንደቀረበ ነው የሚያሳየውና ክፍሉ እሱን ብናየው ደስ ይለኛል። የዚህ ዘመን ቀደም ብዙ እህቶችም ነካክተውታል። ወንድሜ ምንድነው ልል የምፈልገው ኤአይ ከ8-10 ዓመት በፊት አስታውሳለሁ እኔ በጣም አስከፊነቱን ብዙ ሰዎች ይጮሁ ነበር። እንደምን ያኔ እንዳልነቃና ነው አይገባኝም። ሜቢ ያኔ ታይም ላይ ብዙ ልጆች ጮሃል። በቸርች ሳይደርስ ሳይቀር እንደዚህ አይነት ወሬዎች ተወርተዋል፣ ስለ ወይም አርቲፊሻል ኢንተለጀንስ ስለሚባለው ማለት ነው። ቅድም አንዲት ልጅ ያለችውን ሐሳብ ከሱ ልምጣና ስለ ኢትዮጵያውያን ባህሪ መቀየር ደግሞ በዛውም ትንሽ በሆን ባነሳ ደስ ይለኛል። ምክንያቱም በደርግ ቅጥቅጥ ነበር ብላ ነበር ቅድም ካስታወሳችሁ። ድምጽ አይሰማም? አሪፍ ነው። እሺ የደርግ ቅጥቅጥ ብላ ነበርና ታስታውሱ ከሆነ ኢትዮጵያ ውስጥ ቴዎሎጂ ወይም ስነ መለኮት ሲመጣ በጣም ብዙዎች ይቃወሙ ነበር። ታሽቶሎጂ የሚባል ነበር። በኢትዮጵያውያኖች አመለካከት እይታ ታሽተህ ነው መማር ያለብህ እዛው ቤተክርስቲያን ውስጥ በደንብ ተቀጥቅጠህ እንጂ የምን ቴዎሎጂ ስነ መለኮት ተምረህ ብላም በሚል
ብዙ ይቃወሙን ነበር በጊዜው የምንማረውም የማሩትን እና ይህንን የማይቀበል ማህበረሰብ አሁን እኔ ፈጥኖ እንደዚህ አይነት ነገር ውስጥ እንዴት እንደገባ ለእኔ ጥያቄ ነው። ለእናንተ እንዴት እንደሆነ አላውቅም። የአርቲፊሻል ኢንተለጀንስ ውስጥ በምን መንገድ ፈጣን እንደሆነ እዚህ ላይ ግራ ነው የሚገባኝ። ምክንያቱም ያኛውን በአጽንኦት ነበር የሚቃወሙት በጣም በከፍተኛ ስቲል አሁን እንኳ ራሱ ቴዎሎጂያን ወይም ስነ መለኮት ከተማሩ ሰዎች ጋር ያላቸውን ተቃርኖ ለዚህ ለአርቲፊሻል ኢንተለጀንስ ግን ተሰጥተዋል። ነገሩ አስፈሪ ነው። ጽዮን ቅድም እያነሳችሁ ነበረ አሜሪካ ውስጥ የሚሆን ብቻ ግን አውሮፓ ውስጥ መጋቢና የፓስተርነትን አገልግሎት እንደጀመረ ብዙ የሰማንበት መንገድ አለ። አስደንጋጭ ቢሆንም ያው ማወቅ ስላለባችሁ ማወቅ አለብን። ዝማሬን ብቻ ሳይሆን ነገ እንግዲህ የቤኪን ፍርሃት አለ። ልሳንን መተርጎም ያው አይቀርም። ሜቢ ያው ልሳንን መተርጎም አይቀርም። ትንቢትም ሊያመጣላችሁ ይችላል ብዬ እፈራለሁ። ምክንያቱም ከአሁንም አካሄድ ስታዩት እንደዚህ አይነት ፍርሃት አለ። ዝማሬውንም ሰምታችሁታል። ሜቢ ለእኔ ዝማሬው ልቤ ላይ አይሰርጽም፣ ከመዝሙሩም ጋር ለመሄድ ይከብደኛል። ምክንያቱም እኔ እድሜ ያን ያክል ትልቅ ባይሆንም የነ ደረጀን መዝሙር ካሴታቸውን አጠንጥኜ ነው የሰማሁትኝና በደንብ ከዛ ጋር ይመስለኛል። በጣም ከባድ ነው። መዝሙሩን ምናልባት ለጆሮአችሁ የሚጥም ከሆነ ወንድም ትቀጥላለህ። ይሰማሃል? ያቤጽ ማለት ክርስቲያን ከሚባለው ሰው ቤት ገብተህ የምታወራ የነበርክ ሰው ነህ አይደል? አዎ፣ የተወሰነ ወራል። በል አንተ እታች ወረድ። እሺ፣ ከሐሰተኛ ጋር እዛ እየዋልክ እየመጣህ እዚህ ደግሞ አስተያየት ሰጪ አትሆን። እታች ወረድ። ሁለተኛ እንዳይለመድ እዚህ ቤት ማለት ነው። ከሐሰተኛ አስተማሪ ጋራ ከሐሰተኛ ሰው ጋር ስታቧችሩ ነበር። እዚህ መተህ ኤርሚያስን ቤት እየገባው አገለግላለሁ ብለህ ለማለት አችልም። እድል የላችሁም። እሺ፣ እዛው ሄዳችሁ ከሐሰተኛ ጋር አብራችሁ መዋል ትችላላችሁ። ሁለተኛ እዚህ እንዳትመጣ። ንስሐ ካልገባህና ይቅርታ ካልጠየቅ እንዳትመጣ። ያንን የሐሰት ሰው ስትከተሉት ነበር፣ ክርስቲያን ብሎ የሚባለውን ሰው ማለት ነው። ኦኬ፣ እዛም እዚህም እየመጣችሁ እንዳትረግጡ ነው። እዚህ ማላቃችሁ ሰዎች እንዳትመጡ። ኦኬ፣ ጎ ታች ወረዱ። እዚህ ለአገልግሎታቸውም ለህይወታቸውም ጥንቃቄ ያላቸው ሰዎች ናቸው መጥተው የሚያገለግሉበት። ቴንክ ዩ ወንድምነት መራው ቤቱን ቴንክ ዩ። ያ ወንድምነት ተባረክ። እግዚአብሔር አምላክ አብስቶ ይባርክ። እሺ ያ በተለይ የሚታወቁ ለዚህ ነው ጠርጠራ ነኝ። ከየት ነህ ማነህ ምንድነህ ከኛ ወገን ነው ወይስ አይደለም ምናምን ብዬ አብዛኛውን ጊዜ ጠይቃለሁ። እዚያ ጥያቄ ስንጠይቅ የሚደብራቸው ሰዎች አሉ። ግን እሺ አንቺ ተቦልከሻል። በቃ እንቻ አይደለሽ የምታስተምሪው ትህትና። ዳራሽ እንደዚህ ንኪው። ትህትና ማለት ቀስ ብሎ መናገር፣ ዝግ ብሎ ምናምን ነገር ቀስ ብሎ መራመር አይደለም። ትህትና ማለት በቃ አመፅን መጸየፍ ነው። እኛ ቤት ትህትና ኃጢአትን እምቢ ማለት ነው። ዓለማዊነትን እምቢ ማለት ነው እንጂ ቀስ ብሎ በየእሱ እንትን ነው ግብዝነት፣ ፈሪሳዊነት ነው ይባላል። ትህትና ላይክ በእውቀት በልጠህ ስታበቃ ደካማው ሰው ሲመጣ ቦታ መስጠት ነው። ከአንተ እንዲሻል መቁጠር ነው። እንደሱ ነው ትህትና እንጂ ትህትና ማለት ምን ቀስ ብለህ እንዴት መሰላችሁ ወገኖቼ ነው እንዴ የሚባል ነገር የለም። እንደዚህ ቀስ ብሎ ደህና ናችሁ ወይ እንዴት ናችሁ? እሱ እዛ ቤት ቀረ እና እንደዚህ አይነት ትህትና እኛ አናውቅም። እሱ ግብዝነት ነው፣ ፈሪሳዊነት ነውና ሰው ተባረሻል። ማንሽ ገለቴ
እሺ ሌሎች መናቃችሁ እህቶች ወንድሞች ብታገለግሉ ካላችሁ እናንተ በዚህ ጉዳይ ላይ ሀሳብ አስተያየት መስጠት ትችላላችሁ። በነገራችን ላይ ለምሳሌ ኤአይ ላይ የምሰሙት እነኚህ ድምጾች መቼስ ከሰው አይደለም የሰው ድምጾች ተቀርጾ ምናምን ነገር የተቀመጡ ተሰብስበው ቁጭ ያሉ ነገሮች ናቸው አይደል? እንትን ቮይስ ከቮይስ ዳታ ሴት ውስጥ ነው የሚወጣው። እነዛ ድምጾች እኮ የነ ቢዮንሴ የነ ሸኪራ የነ አንኪራ ምናምኖች እኮ ናቸው። የነሱ ድምጽ ነው። እነሱ ደግሞ ታውቃላችሁ ሌዝቢያን ናቸው፣ ጌዮች ናቸው፣ እንደምታውቁ ሆሞሴክሹዋል ናቸው፣ እንትን ግብረ ሰዶማውያኖች በአጭር አማርኛ እግዚአብሔርን ሞክ የሚያደርጉ ናቸው፣ ጣዖት አምላኪ ናቸው፣ ሴጣን አምላኪ ናቸው። እንደምታውቁት የነሱን ድምጽ ነው ሰብስበው ቁጭ ያደርገው። ኦኬ ሲሰጡት በእነሱ ድምጽ ነው የሚለቅላችሁ። በነገራችን ላይ ኤአይ ዘፈንም ጀነሬት አድርጎ ይለቃል። የእነሱን የድምፅ ስብስብ በሰጣችሁት በሴት ስትሉ በሴት በወንድ በወንድ በኳየር አድርጋችሁ ቅድም ራሱ ወንድ ብለስ በኳየር አድርገው እዚህ ጋር ምናምን ሲባል እያዛችሁት ነው የሚሰጠው። ስለዚህ እነኚህ ድምፆች በጠቅላላ እኮ የመጡት ከኦዲዮ ዳታ ሴት ነው ተቀምጧል። ከዛው ሰብስቦ ነው ሰው የእነዚህ ድምፅ ቅድም እንዳልኳችሁ የግብረ ሰዶማውያኖች ሴጣንን የሚያመልኩ በቀጥታ አይታችኋል። ብራዚል ላይ አይታችኋል። ፍራንስ ላይ ኦኬ ተሰብስቦ ኢቭን እንኳን በጌታ እራት ላይ ሲያላጉጥ የነበሩት ግብረ ሰዶማውያን ነበረ። ትዝ ይላችኋል አይደል? ጌታ ደግሞ እኮ ደስ ሲል በአንድ ጊዜ ዝናቡን ለቆ የኔ ጌታ እኮ ሃሌሉያ እውነት የኔ ጌታ በቃ የኛ ጌታ እኮ የኛ ጌታ ሕያው አምላክ እኮ ነው። በቃ የሚሰራ ዛሬም ድረስ ማለት በቃ ሰው ምን ያልኳችሁ ነው። እነኚህ ድምጾች ናቸው ተሰብስበው ቁጭ ያሉት። ተሰብስበው አንዳንዶች አይታችሁ ከሆነ ተዘግዝቀው ተሰቅለው ምናምን ነገር ኮንሰርት ያዘጋጃሉ አይደል? እንዴ ኮንሰርት ያዘጋጃሉ። በጣም ብዙ ነገሮች አሉ። ብቻ ከጨለማው ዓለም ናቸው እነዚህ፣ ከጨለማው መንግስት ናቸው። ሰው የነሱ ድምፅ ተሰብስበው ነው ቁጭ ያለው። ኦኬ ኦዲዮ ዳታ ሴት ውስጥ ማለት ነው። የምትሰጡትን ነገር በድምፅ ምናምን ነገር ሃርማናይዝ አድርገህ ምናምን ብላችሁ አዛችሁት የሚወጣው ያ ድምፅ የእነሱ ድምፅ ነው። አስባል በእነሱ ድምፅ የተሰራ በኤአይ ሰምተሽ እርግጠኛ ሆኜ የማወራችሁ ነገር አጋንንት ነው፣ የአጋንንት ስፒሪት ነው እንትን የሚላችሁ። ኤአይ የሰማችሁ ቶሎ ብላችሁ ሄዳችሁ ፓስተሮቻችሁ ይጸልዩላችሁ። እውነቴን ነው የምላችሁ፣ ይጸልዩላችሁ። ፓስተሮቻችሁ፣ አገልጋዮቻችሁ ይጸልዩላችሁ። አንዳንዶቻችሁ በጣም ዲሊቨራንስ ያስፈልጋችኋል። ዲሊቨራንስ በተለይ በጣም ኦብሰስድ የሆነችው ወንድሞች ሴቶች ካላችሁ እናንተ ዲሊቨራንስ ያስፈልጋችኋል። ቢኮዝ ይህ የመንፈስ አሰራር ስለሆነ ማለት ነው። እንዴ ከዚህም ከዛም የቀራረሙ አገር ቤት ቅድም እያወራ ነበር ወንድምነት አገር ቤት እዚህ ያህል ቁራኒዮ የሚለው ቁራኒዮ እያለ በየሰፈር ቁራኒዮ እኮ ነው ኤአይ ማለት ቁራኒዮ። ከዚህም ከዛም ሰብስቦ ቃርሞ ተሸክሞ ቁጭ ያደረገ ምንም በሰጡት ማለት ነው። እንዴት ነው እናንተ ከቁራሪዮ ተሰብስበው የወደቀ የቆሸሸ ውራጅ ነገር ተሰብስበው ሲሰጣችሁ እናንተ? አረ በጣም ከባድ ነው። ኤአይ ቁራሪዮ ነው። ኤአይ ከየትም ከዛም ሰብስበው ቁጭ ያደረገ ከሰብስበው ያስቀመጠ ቁራሪዮ ነው ኤአይ። እንዴ ደግሞ በዚህም ምናልባት ስብከትም አዘጋጅቶ ነው የሚሰጠው። ርዕስ ከሰጣችሁት ከሽኖ ተመጋጋቢ ጥቅሶቹን አዘጋጅቶ ምናምን ከነ መግቢያው ከነ ምናምኑ ነው ኤአይ የሚሰጣችሁ። ሁሉንም ነገር የሚሰጣችሁ ኤአይ። ሰው ኤአይ ማለት አደገኛ ነው። በቃ ኢትስ ካይንድ ኦፍ ስፒሪት ነው ብዬ የማስበው። አዎ እንዴ ሰው ከቁራሪዮ ተጠበቁ፣ ከቁራሪዮ ተጠበቁ ወንድሞቼ እናቶቼ። እና ፕሊዝ መንፈሳችሁን ጠብቁ። እኔ መዝሙር በእግዚአብሔር ፊት የምፈስበት ነው። በቃ ወደ እግዚአብሔር የሚያስጠጋኝ ነው። ኦኬ ወደ ህልውና የሚያስጠጋኝ ነው መዝሙር። ለኔ እግዚአብሔርን የማመሰግንበት ነው። ባለፈው ልስል ነበረ ከመጸለይ ፊት መዝሙር ነው የምከፍተው ማለት ምናምን መዝሙር በቃ ማለት በእግዚአብሔር ራሱ መዝሙሩ በራሱ በቃ የእግዚአብሔር መንፈስ አለበት አይደለም። ምናልባት በዛ በመዝሙሩ ልታለቅሱ ይችላላችሁ። ብቻ ብዙ ነገሮች ሊፈጠሩ ይችላሉ። መንፈስ ቅዱስ እንደወደደ ስለሚሰራ በእኛ ውስጥ ማለት ነውና የፈለገ ነገር ቢሆን ይሄ ቁራሪዮ ከሰበሰበው ኤአይ
መዝሙር ሰምታችሁ እባረክበታለሁ ነው ማለት አይቻልም ወንድሞቼ እናቶቼ። እና አይደለም ይሄን ቅድም እንዳልኳችሁ ከቨር የሚሰራ መዝሙሮች እንኳን ከኦሪጂናሉ ዜማ ውጪ ሰዎች በቃ አጉል ምናምን ለመራቀቅ ሲሞክሩ ራሱ ነፍሴ ትጸየፋለች። እግዚአብሔር ቅድም እህቶቻችንም ወንድሞቻችንም እንዳሉት ድምፅስ ለተስረቀረቀ ዋው አይደለም፣ ከልብ ከውስጥ የሚቀርብ የአምልኮ መስዋዕት ነው። አገኘሁ ሲናገር ሰምታችሁ ከሆነ ዶክተር ማሙሻን ጠቅሶ በአዲስ ኪዳን መስዋዕቱ እኛ ነን፣ መስዋዕት አቅራቢ እኛ ነን ምናምን እያለ ያነሳው ነገር አለና በእግዚአብሔር ፊት እኛ ነን የምንቀርበው። ሰውነታችን ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር አምላክ ነው የምናቀርበው። ወንድሞቼ ናቶቼ ፕሊዝ ከኤአይ ራሳችሁን ጠብቁ። እኔ ምን ብዬ እንደማወራችሁ ባላቅም ከኤአይ ጠብቁ። ድጋሚ ደጋግሜ ጮኻለሁ። ወንድሞቼ እህቶቻችን፣ ትልልቆች ፓስተሮች፣ በጣም በዚህ አገልግሎት 30 ዓመት 20 ዓመት የቆያችሁ ሁላችሁ ወታችሁ ዝምታችሁን ስበሩ። በየፔጆቻችሁ በቃ ህዝቡን አዌር አድርጉ፣ ህዝቡን አዌር አድርጉ። ኤርሚዬ ብቻ መጮህ የለበትም፣ እናንተም መከተል አለባችሁ። አንድ እንጨት ብቻውን አይነድም። ሰው የሁላችንም መሰብሰብ የሁላችንም ማበር ድር ቢያብራል የሚለው የሀገራችን ሰው ተባብረን ይህን ነገር ልናጠፋ ያስፈልጋል። ተባብረን ከዚህ ክፉ ወረርሽኝ ኤአይ መንፈሳዊ ኮሮና 25 ሁላችንም ራሳችንን እንጠብቅ እናቅብ ያስፈልጋል። መንፈሳዊ ኳራንታይን እንገባ ያስፈልጋል። ኳራንታይን ማለት ነው መጸለይ ያስፈልገናል። መጸለይ ያስፈልገናል። ሁሉ ጊዜ በመንፈስ ቅዱስ በቃ ኢንስፓየር ልንሆን ያስፈልጋል። ዲቮሽናል ጊዜ ኖር ያስፈልጋል ብዬ አስባለሁ። ወታችሁ አውሩ ወንድሞቼ እህቶቼ፣ ወታችሁ አውሩ። ወታችሁ አውሩ። ያ ተባረኩ። ከዚህ በላይ እንግዲህ መሄድ አይቻልም። ነገረ ድነት በኦርቶዶክስ በእምነት በስራ በቸርነቱ በፍታቱ እሰይ ወንድምነት ሁለት አንድ ስላለ ለታሮ ምን ሁለት አይደለም። ኤአይን እንግዲህ እንዳልነው ነው ወገኖች፣ ሌሎችም ወገኖች ወንድሞች ቢገቡበት ይናገሩበታል። ደግሞ በባለሙያዎች ደግሞ በባለፈው እንዳልነው ከነሱ ደግሞ ሞር መስማት ጥቅሙና ጉዳቱ ምን ያህል እንደሆነ እንድናውቅ ይረዳናል። ግን እግዚአብሔር ጸጋ ስጦታ ለሰዎች ነው የሚሰጠው። በተሰጣቸው የጸጋ ስጦታ የሚያገለግሉን የእግዚአብሔር መንፈስ በህይወታቸው ያለ በኑሯቸውም ጌታን የሚያከብሩ በዝማሪያቸውም ጌታን የሚያከብሩ እንደነሱ አይነቶቹን ነው የምንሰማው። ራሳችሁና ልጆቻችሁን ጠብቁ። ራሳችሁና ልጆቻችሁን ጠብቁ። ይሄን ነው ብለን የምንለው። ጌታ ይባርካችሁ። እንግዲህ ከዛ ባለፈ በዓለም መድረክ ላይ እንግዲህ ብዙ ነገር ነው የሚቀርበው የቀረበው ብዙ ነገር ነው የሚቀርበው በዓለም መድረክ ላይ። እሺ አንድ ነገር ላሳያችሁ። በምትሄዱበት ቦታ ላይ ያለው ነው እንደ ብሬኪንግ ኒውስ ነው። አሁን አንድ መናፈሻ ውስጥ ነኝ ያለሁት ከቤተሰቦቼ ጋር። አንድ ዛፍ ስር ሆኜ ከዚህ በፊት እችኛይቱ ዛፍ ላይ እዚህኛው ብራንች ላይ ማለት ነው። እዚህኛው ብራንች ላይ በስርዓት ድግምት ነው በእቃ ደግመው እነዚህ ከኦቨርሲስ ከተለያዩ ሀገራት ላይ ሰዎች ስለሚመጡ እዚህ ላይ ያስቀምጡታል። ማነው አስቀምጠውት ነበር እዚህ ጋር ማለት ነው። ይሄ ያስማት የጥንቆላ የመተት አሰራር ማለት ነው።
እና እኛ እዚህ ጋር እንጥፈን ከቤተሰቤ ጋራ ህዝብ ነበር። ይሄ እንዳለ መናፈሻ ነው እና ቀና ስል እንደዚህ እዚህ ጋር አየሁትኝ በጥሼ ጣልኩትኝ። ከዛ በፊት የዛሬ ስንት ዓመት አካባቢ ላይ እንዳልሳሳት ዓመቱን 4 ወይ 5 ዓመት አካባቢ ከአገልጋዮች